ደሞ አንተ መጣህ እንትን ቀይራ ሽልማት ብላ አይደል እንዴ መጣ እንዴ ምንድነው አሃ ሽልማት እሱ ልሽልመን ነው እና ታዲያ ምንድነው እና በቃ ምንም አልፈልግም እኔ ልጅ ነው በቃ ጓደኛዬ ነው የጓደኛዬ መጥፋት አሳስቦኛል የመጨረሻ ቀን ያደረው እዚህ ነው በሰላም ወጣለን ስለዚህ ፈረስና አስወጣን ተደም ፈረስ አስወጣን አይ በቃ አናቅም እኛ ደሳለኝ ሽልማት ብለን የመጣርለ እኮ አለ እኮ የኔ እናት በቃ ሽልማቱም ይቅርብን በቃ ሂድ እኛ ምን እንሄድበት ነበር ሲጀመር ለምን እኔ ገባው ሰዓታችንም አታቃጥል ሂድ ለምን ሄዳለሁ ታዲያ ምን ትሰራለህ እጂን ከኔ ላይ አንሳልኝ እሺ አልነካም አንተም ውጣልኝ ከቤት ለምን ደግሞ ቤቴ ለቀው ለደሳለኝ ስጠይቅ ምን አባሽ ብዬ ነው እኔ ለሰው ምላክ ጠንቋይ ነው እንደምቆልበ በመቀልብ አንተ የምን አባሽ ጠንቋይ ነው እና ምን አቀላለሁ ሰው ካልነገረ እንዴ ቀጥ ብለህ እዚህ ለፍተሻ ትመጣለህ ስነ ስርዓት ያዝና ምን እኛ ለመርማሪ ጋዜጠኛ ምንም ተረጋጋ በጣም እያሰቃየን እኮ ነው ያለነው እኛ ምንም በማናውቀው ነገር እያሰቃየን ነው ያለነው እዚህ ቤት ሲያድር የመጀመሪያው አይደለም አይደል አዎ ታዲያ ምን አድርጉ ነው የምትለው ደሳለኝ የት ነው ያለ ለመጨረሻ ጊዜ ከናንተ ቤት ነው ያደረው ከዛ በኋላ የት ነው ሄደ እቺን ብቻ እንድትነግሩ ያንፈልግ ይሄን ከነገርከኝ መኪና ሀፊት ላይ አቁም የለህ ነው የሚሄድ ይወል በእናት ይወል እኛ ሰርተን እንብላበት ምንም እናቆ ነገር የለም በቃ ልጆቻችን እናሳድግኛ ሰርተን ምን ያደርጋል ካሜራውማ ያው ፕሮግራም ጋር አይደለም እኮ ፕሮግራም ነው የምንሰራው እኮ ፕሮግራሙ ምንድነው መግባትም አይቻልም ለምንድን አይቻል አይደለም ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን ሰነበታችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ አንድ መንደር ውስጥ እገኛለሁ ማለት ነው እንግዲህ እዚህም የመጣሁበት ምክንያት ምንድነው ለጥቆማ ነው እንደተለመደው ስራችንን ለጥቆማ ነው የመጣሁት ጥቆማውን ደግሞ የሚሰጠኝ የምታዩት አጠገቤ የምታዩት ወንድማችን ነው የሰጠኝም ጥቆማ እንግዲህ ያው ለመግቢያ ያክል እንደናንተ ለማሳወቅ ጓደኛዬ ጠፍቶብኛል በቃ ኦልሞስት ከ3 ወር ጊዜ በላይ ነው ድምጹን አተናል ለመጨረሻ ጊዜ ጓደኛዬ ደግሞ ከሌላ ጓደኛችን ቤት ነበር ያደረ ከዛ በኋላ እንግዲህ ለተወሰነ ጊዜም ጓደኛው የወርቅ ነጋዴ እንደነበረ ተጨማሪ ደግሞ ሌሎች ስራዎችን ይሰራ እንደነበረም ነግሮኛል ግን ደግሞ ከዛ ቀን በኋላ ድምጹ ጠፍቶብኛል በዋነኝነት የነበረበትም ወይም ደግሞ ድምጹ እስኪጠፋ ድረስ የነበረበትም ቤት ደግሞ ሌላ ጓደኛው ነው ከሌላ ጓደኛው ቤት ነው የነበረ ማለት ነው እንግዲህ የጠፋው ወንድማችን እስኪ ምንድነው የጠፋበት ምክንያት ምን ሆኖ ነው የት ሄዶ ነው የሚለውን እያንዳንዱን ነገር ከወንድማችን ጥቆማውን ተቀብለን እንደተለመደው ስራችን እኛም እንፈልጋለን ማለት ነው ታዲያ እናንተ ላይክ ኮሜንት ሼር በማድረግ ይሄንን ቪዲዮ ለብዙ ሰዎች አዳርሱልን ተጨማሪም ሰብስክራይብ ያደረጋችሁ እኛን አበረታቱ ለቤቱ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ እኛም ማናገር የምትፈልጉ እየመጣችሁ በቴሌግራም ሊንክ እኛ ጋር ሐሳብ አስተያየት መስጠት ትችላላችሁ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ወደ ወንድማችን ሰላም ወንድሜ እንዴት ነህ እስኪ ድምጽህን ጮክ ብለህ አውራኝ ከዛ ውጪ ስምህ ማን ይባላል ስሜ ዳዊት ይባላል እሺ ወንድሜ ዳዊት እና እዚህ የመጣሁት አንድ ጓደኛዬ ነበርኝና ጓደኛዬ እንደተለመደው አንዱ ጓደኛዬ ቤት ነበር የሚያድረው ያደረውና እና በዚያው ከዚያም አልተመለሰም ነበር 3 ወር ምናምን ሆነው ከጠፋ እና ቤተሰቦቹም ሄዶ አመልክተው ነበር ምንም መልስ ሳያገኙ ነው የተመለሱት ወደ ቤታቸው ድምጽህን ጨምር እሺ እናም እንዳልኩ ጓደኛዬ ነጋዴ ነበረ የወርቅ ነጋዴ ምናምን ይሰራል በራም ምናምን ይሄዳል አንዳንዴ እና እንደዚያ ስለሆነ መጨረሻ ላይ የሄደው አንዱ ጓደኛዬ ቤት ነበር የሚያድረው ሌላ ጓደኛዬ ቤት ነበር የሚያድረውና በዚሁ አልተመለሰም 3 ወር ምናምን ሆኖታል ከጠፋ ማለት በዛ ሰዓት በጠፋ ሰዓት ይሄን ጓደኛህን ስትጠይቀው የት ሄደ ነው የሚለው አንዳንዴ በራ ሄዷል ይለኛል አንዳንዴ ወደ ሱዳን አንዳንዴ ውጭ ሄዷል ምናምን ነው የሚለኝ ውጭ ሱዳን ምን ሊያደርግ ወርቅ ነጋዴ ምናምን ስለሆነ ነጋዴ ነው ከሀገር ሀገር ይንቀሳቀሳል እና እንደ ስንጠይቃቸው አንድ ቦታ ሄዷል ቤተሰብም ሲጠይቃቸው አንድ ቦታ ሄዷል ነው የሚለው ስለዚህ እኛ መጨረሻ ላይ ያደረው ደግሞ እነሱ ቤት ነበረ ምንም ድምጹንም ከሰማነው በጣም ቆየ በዚሁ አልተመለሰም ለህግ አላመለከታቸውም አመልክተን ነበረ ምንም ለውጥ የለውም ምንም መልስ አላገኘንም እነሱ ሄዶ አልተጠየቁም ታዲያ ስለ ልጁ
ምንም ቢጠየቁም አንዴ በይው እንዳናገርኩ በረሃ ሄዷል ነው የሚሉኝ። ያው አንዳንዴ ደግሞ ወረጭ ሄዷል የሚሉኝ። ኦኬ። በዋነኝነት እነዚህ ሰዎች ያው ሁልጊዜ የሚሄድበት ቦታ ሄዷል ነው የሚሉት። ከሄደ በኋላስ ሄጃለሁ ብሎ ስልክ ደውሏል ወይስ ከዛ በኋላ አንደኛውን ከዛ ቤት ካደረ በኋላ ድምጽ ነው የጠፋው? ስለሱ ነገር ንገረኝ። ምንም ስልክ ምናምን አልደወለልንም። በዚሁ ነው የጠፋው። ከዛች ቀን ምሽት በኋላ ለመጨረሻ ቀን ምሽት ግን ሲሄድ ጓደኛችሁ ቤት ነው ሄደው? ጓደኛ ቤት ነው ሄደው። ጓደኛ ያለበት ሁኔታ እንዴት ነው? በትዳር ነው ብለኸኝ ነበርና እስኪ ስለሱ ንገረኝ። ያው በትዳሩ ትንሽ አነስተኛ ነው። እንግዲህ እንደነገርኩ ባለትዳር ነው። ግን ጓደኛችሁ ከነሱ ቤት ነበር የሚያድር ማለት? ከነሱ ቤት ነው የሚያድር እና ጓደኛ ያኛው ጓደኛዬ ባለትዳር ነው። መጨረሻ ቀን እነሱ ቤት ነው ያደረው። ስለዚህ ጓደኛችሁ ለመጨረሻ ጊዜ እነሱ ቤት ነው ያደረው። ተጨማሪው ነገር ደግሞ ምንድን ያልከኝ አካውንት ውስጥ የነበሩት ገንዘቦች በሙሉ ተላልፈዋል የዛን ቀን ምሽት ብለኸኛል። እና ወደ ማንስ አካውንት ላይ የተላለፉት? ያው ነጋዴ ስለሆነ በእርግጥ የተለያየ አካውንት ላይ አስቀምጧቸው ሊሆን ይችላል። የተለያየ ግን እንዳለ ገንዘቦች ሁሉ ተላልፈዋል ብለኸኛል። እና ባንክም ቼክ ስታደርጉ እስኪ ስለሱም ንገረኝ። ይኸው የተላከው ወደ ጓደኛዬ ነው። ከዚያ ስንለቀው እኛ አላክን ምናምን ነው የሚለው። ምንም ፍንጭ አሁን ቤተሰቦችም ፖሊስ ጋር ጠይቀዋል። ፖሊሶችም እያጣራን ነው ምናምን ነው የሚሉት። ምንም ፖሊሶችም ምንም ፍንጭ አልሰጡንም እስካሁን። ቤተሰቦቹ ደግሞ በጣም እየተጨናነቁ ነው። በዚህ ልጄ የት ገባ እያሉ በጣም እያዘኑ ነው፣ እየተጨናነቁ ማለት እንዴት ታዲያ? እኔ እኮ ግራ የገባኝ ይሄኛውም ሂዶ ያደረበት ልጅ ጓደኛችሁ ነው፣ የእናንተ ጓደኛ ነው። ሶ የዛን ቀን የሚሄድ ከሆነ አንተን ተሰናብቱ መሰናበት አብሮ ሻይ ቡና ተብሎ ነው መጥቶ ጓደኛ የሆነ ቦታ ሊሄድ ሲል እንደዚህ አይነት ነገሮች ነበሩ ካንተ ጋር? ያው እኔ የትም እንደቆየው እንደ ሁሌም እንደምናመሸው ሰላም ቻው ተባብለን እንሄድ ነው። ያው ዛሬ ተገናኝተን ነገም ስለምንገናኝ ሻው ብሎ እንሄደው። ወደ ስራ ሄዳለሁ፣ ወደዚህ ሄዳለሁ፣ ወደዚህ እወጣለሁ፣ ወርዳለሁ፣ ለስራ ሄዳለሁ ያለበት ቦታ የለም። እሱ ለእኔ አልነገረኝም። አልተባባላችሁም? ቢሄድ ግን ደውል ጊዜው ይነግራል። ይነግረኝ ነበር። ምስትባባሉ ነገ ስራ ልሄድ ነው ሊል እንደዚህ ብሎ ይነግረኝ ነበር። ግን አልነገረኝም። እንደዚህ አይነት ነገር አልነገረህም? ጓደኞች ከነዚህኛው ጓደኛዬም ጋር አንድ ሰፈር ውስጥ ነው የምኖር ብለኸኛል። እና እንዴት ነው ጸባያቸው? ማለት እሱ እንዲጠፋ ክፉን ያርቅ እንጂ መቼም ብዙ ነገር ይደረጋል ታውቃለህ። ልነግርህ አልችልም። እና ክፋት በልጁ ላይ ለማስረት የሚያስቡ አይነት ሰዎች ናቸው ወይስ አይመስሉም? ጸባያቸው ከምታውቃቸው ጓደኛን ከምታውቀው ማለት ነው። ያው እኔ እንግዲህ ልጁ ትንሽ ምናምን ስለሆነ ልጁም ብር ስላለው ምናልባት ክፉ ነገር ያስቡበታል ብዬ አሰብኩ እንጂ ገንዘብ ስላለው ክፉ ነገር ሊያስቡበት ይችላሉ ነው እንጂ እንደዚህ ደምድመ ክፉ ናቸው አትልም። እነሱ ደምድሜ ክፉ ናቸው አይደለም። ያው ምክንያቱም ጓደኛን ይሄኛው ጓደኛን ታውቃለህ፣ ጸባዩን ይወጣል አይደል? እና እንደዚህ እስከዚህ ድረስ የሚደርስ ነው ብለህ ትገምታለህ? ግን በጥቅሙም ይሁን ባለጥቅም ምናልባት የጥቅም ሰው ሊሆን ይችላል። ግን ላይክ ልጁ እንዲጠፋ ኦር በህይወቱ ኦር በሆነ ነገር ሊሄድበት ይችላል ብለህ ታስባለህ? ያው ብር ስላለው ነገሩ ብር የሰው ልጅ እየቀየረ ነው። እውነት ነው። ሂደህ ስትጠይቃቸው ምንድን ነው የሚሰጡ ምላሽ? መቼም ሂደህ ትጠይቃቸዋለህ ሁልጊዜም አይደል አንተ? እጠይቃቸዋለሁ። ምንድን ነው የሚሉ? አንተን የማንገራገር ከዚህ ቤት እንዳትመጣ እንደዚህ አይነት ነገሮች አሉ። አንዴ ነገርና አይደል እንዴ በቃ እንደዚህ ነው እዚያ ሄዷል ብለን የለ ለምን ተመልሰህ ይሄን ጥያቄ ለምን ታነሳብናለህ ምናምን። እኛም እሱም እኮ እኔም እኮ እንዳንተ ጓደኛ አይደለ እንዴ ለምን እንደዚህ ተመልሰህ ትጠይቀኛለህ ምናምን 2 ያ 3 ያ 4 ለምን ታነሳብኛለህ? እኔም እኮ የጠፋው እኮ ጓደኛዬ ነው ምናምን ይለኛል። ስለዚህ እኔም በቃ እነሱ ናቸው ለማለትም ትንሽ ግራ ገባኝ። በቃ እንደዚህ ሲለኝ ምናምን የሱም ጓደኛው ነው እንዴት እንደዚህ ያለ ያደርግበትም ይችላል ብዬ ትንሽ ትክክል ነው። ጓደኛውም ከሆነ እንደዚህ አይነት ነገር ላያስብ ይችላል። ግን ደግሞ እነሱ ቤት ስላደረ ለመጨረሻ ጊዜ ያለውን ነገር ደግሞ ሁላችንም ማጣራት፣ መስማት፣ ማዳመጥ አለብን። ትንሽ የጠረጥሩ በቃ እኔም ስራ ቢሄድ ቢያንስ ቻው ብሎኝ ይሄዳል። ስራ ሊሄድ ነው ብሎኝ ይሄድ ነበር እንደ በፊቱ። ስልኩም አይሰራም። ቢያንስ ደውሎ እንኳን ስራ ሄዳለሁ ምናምን ብሎ ይነግረኝ ነበር። በእርግጥ እዛ አሁን ለምሳሌ እዚህ ሀገር ውስጥ እንኳን ከሆነ እዛ ወርቅ የሚወጣበት አካባቢ ቆላ አካባቢ ስለሆነ ኔትወርክ ላይኖር ይችላል። በእርግጥ ትክክለኛውን ወይ ደግሞ
እስኪ እኛም እናጣራለን በየቲኬት ስቴሽኑ ቀኑን ስለምታውቀው ቢያንስ በየባስ ስቴሽኖች በባስ ነው በፕሌን ነው የሚሄደው በፕሌን አይደል በፕሌን ነው። ስለዚህ ያው የተወሰነ ቦታ በፕሌን ስለሚሄድ በዛ ቀን ምናልባት እዚህ ከተማ ወጥቶ ከሆነ በፕሌን ሄዶ ከሆነ ባጭሩ ልጁ ከነሱ ቤት እንዳልሆነ እናረጋግጣለን። እንደዚህ አይነት ነገሮች ሚንሶች ስላሉ ነው ገብተዋል አይደለ? እንደዚህ አይነት ነገሮች ስላሉ እኛም ለማጣራት እንሞክራለን። ግን ምንድነው አንተ የምታደርግልኝ መሰለው እንደኛ ካሜራ ትይዛለህ፣ ድብቅ ካሜራ እንሰጣለን እኛ። በዛ ድብቅ ካሜራ መሰረት ሁልጊዜ ልጆቹን ሄደን እንደምጠይቃቸው ጠይቃቸዋለህ። የጓደኛችን ጉዳይ ምንድን የሰማችሁት አዲስ ነገር አለ ወይ ብለህ ሆን ብለህ ተጨቃጨቃቸው በቃ። ምክንያቱም እኛ መስማት እንፈልጋለን ከነሱ አንደበት የሚወጡትን እያንዳንዱን ነገሮች። እንዳልከኝ ደግሞ ለእኛም ጓደኛችን ነው። ምን አገባህ እንደዚህ አይነት ጉዳይ አትጠይቀን አትምጣ እያሉኝ ነው ብለኸኛልና እነዚህን ነገሮችም ቆም ብሎ ማየት ማሰብ ያስፈልጋል ማለት ነው። ስለዚህ ካሜራ ድብቅ ካሜራ ይገጠምልሃል። ቀጥ ብለህ ሄደህ እነሱ ጋር ያለውን ነገር በካሜራ እናያለን። እኛም አንተ ያው ሳትፈራ ማለት ነው መጠየቅ የምትፈልገውን ሁሉ ጊዜም እንደምትጠይቀውን ጥያቄ ጠይቅልናለህ። እሺ ወንድሜ ዳዊት ለሰጠን ጥቆማ እጅግ አድርገን ከልቤ እናመሰግናለን። በእኛ ስምም በፕሮግራማችንም ስም እናመሰግናለን። ሁልጊዜም እንደምንለው ተመልካቾቻችን የሆነ ነገር በአካባቢያችሁ ሲፈጠር ያው ጥቆማ ስጡ እንላለን እና ሁላችንም ጥቆማ በመስጠት ሁላችንም ወንጀልን አብረን እንከላከላለን ማለት ነው። በዋነኝነት እንግዲህ እዛ ደግሞ ሄዶ ያሉትን እያንዳንዱን ነገሮች ያው ወንድማችን የሚያሳየን ነው የሚሆነው። እስከዛ ድረስ ግን እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ተመልካቾቻችን እንግዲህ ያው እዛ ሰፈር ውስጥ ነው የምንገኘው። እንግዲህ ያው በእርግጥም ብዙ ሰፈራቸው አይራራቅም ከወንድማችን ጋር ቅርብ ለቅርብ ናቸው። እዛ ደግሞ እንግዲህ ያሉትን ነገሮች ወንድማችን እያንዳንዱ ነገር በካሜራ ቀድቶ እኛም ላይቭ ላይ ቁጭ ብለን የምንከታተለው። እንዳትፈራ እንዳልኩ እኛ እዚህ ጋር ቁጭ ብለን እዛ ውስጥ የሚደረገውን ነገር በሙሉ ነገር ስለምናይ እንግዲህ እናንተ ጎረቤትም ናችሁ ጓደኛም ናችሁ። በጣም ብዙ ነገር ማብራችሁ አሳልፋችኋል። ሁልጊዜ የምጠይቃቸውን ጥያቄ አሁን ምንም ሳትፈራ ሳትሸማቀቅ ምንም ነገር ስለማይመጣብህ ጠይቃቸው በቃ። ገብቷል? ነግረኛል። እዚህም ጋር ነው ቤተክርስቲያናችሁ እንኳን አንድ እንደሆነ አብራችሁ እንደሆነ የምትሳለሙ እንኳን ጧት ተጠባብቃችሁ እንደ ጓደኛ ብዙ ነገር ብቻ እንደዚህ አይነት ነገሮችን ነግረኸኛል። አሁን ደግሞ በቃ ስለ ፈጣሪ ብላችሁ ስለ ልጁ ያለውን ትክክለኛ ኢንፎርሜሽን ንገሩን በላቸው። አንዱን ብቻ በቃ የትኛው ነው? ወይ ስደት ከሆነ የሄደው ስደት ሂዷል ይበሉ፣ ወይ ደግሞ እዛ ከሆነ ደግሞ ወርቅ ለማውጣት ከሆነ ወርቅ ከሚወጣበት ቦታ ከሄደ ደግሞ እዛ ነው ይበሉና፣ ካልሆነ በተለያየ አይነት ወሬ እየታወከ ነው ቤተሰብም። እንግዲህ አደዋውለኸኝም ነበረ በስልክ የእናቱን ድምጽ ሰምቻለሁኝና በቃ አደራ የልጄን ነገር አደራ ባካችሁና ያለች እናትየዋ እያለቀሰች እንግዲህ በዋነኝነት ግን እንግዲህ ያንተም ተጽዕኖ በጣም ያስፈልጋል እዚህ ጋር በቃ አጥብቀህ የመጨረሻ ነው። ከዚህ በኋላ ህግም አይጠራቸውም ምንም እንትን አይባባሉ። ትክክለኛዋን ነገር ግን እንቅጭን ይንገሩ። ይሄንን እንምለው አትፍራ፣ አትሸማቀቅ። እኛ ከኋላ አብረናለን። ተረድተኛል አይደል ዳዊት? ስለዚህ እዚህ ጋር ቁጭ ብለን እንትን እንላለን። ካሜራማን ካሜራውን አስተካክልለት፣ ተመልካቾች ደግሞ ያለውን ነገር አብረን እንይ። ሰላም አረ ዳዊት በእናትህ እየመጣ አጨቅጭቀኝ። በቃ እንዴ ተናገርኩኝ አይደለም እንዴ? ምንድነው? በጣም እያሰቃየን እኮ ነው ያለ ነው። እኛ ምንም በማናውቀው ነገር እያሰቃየን ነው ያለው እንዴ። እዚህ ቤት ሲያድር የመጀመሪያው አይደለም አይደል? ታዲያ ምን አድርጉ ነው የምትለው? ይኸው የመጨረሻ ቀን የመጀመሪያ የለም እኛ ጋር ነው ያደረው። በቃ ሄደ አልኩ አይደለም እንዴ? አንተ ቤተሰቦች ያሳዝኑም አይደል? ጓደኛ አይደል እንዴ? ያለበትን ለምን አታሰቡ? ይኸውልህ እሱ እኮ ለኔም ጓደኛዬ ነው። ይገባሃል? ያለበት ሁኔታ አለማወቄ እኔንም ያሳዝነኛል እንዳንተ ማለት ነው። ስለዚህ በቃ ለምን ልምታስጨንቀን? ስለዚህ ተውን በቃ። እሺ ውስጥ ገብተን ያለውን ነገር እንዳለ መረጃ እኔ ለፖሊስ ሰጥቻለሁ አይደለም?
ከአንድም 2 3 4 ጊዜ እየወሰድክ እንደ ነፍሰ ገዳይ እዛ እንትን አልከን። በቃ ተረጋጋና ፈጥ ውስጥ ምንም እንረጋጋው ነገር የለም። በቃ ጨርሰናል። እኔ እናንተ እንደውም ሁለተኛ ቤቴ እንዳትመጣ ሆነን ነው። ተረጋጋና አንተ ቆይ ምን ያለ ምንድነው መጣው ዳዊት ተረጋጉና መጀመሪያ ውስጥ ሆነን እናወራለን። ችግር ይኸውልህ ፈጠነ ቢያንስ ማዘሩ አታሳዝነ። አንተ ጓደኛ አይደለ? ለሱም እኮ ማሰብ አለብህ። የት ድረስ ጓደኛዬ ማለት አለብህ እኮ። እኔ እኮ የምጨነቀው እኮ ስለ ጓደኛችን ብዬ ነው እንጂ መጨረሻ ያደረው እዚህ ቤት ነው። የት ገባ ይባላል ይሄ ልጅ። ይኸውልህ ወዳጅ ላንተም ጓደኛህ እንደሆነ ለኔም ጓደኛዬ ነው አይደለ? እኛ ቤት እየመጣ ሲያድር የመጀመሪያው አይደለም። በአብዛኛው እየመጣ ያድር ነበር አይደለ? የዛ ቀን ያደረ ቀን ምንድነው ያለው? በቃ ሊሄድ ነው ሌላ ቦታ ለስራ ይሄዳለሁ፣ ወርቅ የሚወጣበት ሀገር ነው የሚሄደው ነው ያለው። ወደዛ ወደ አሶሳ የሚሄድ ከሆነ ለምን ቦርሳውን ይዞት አልሄደም? ሲሄድ ደግሞ እንደሚደውልልኝ ታውቃለህ። የቦርሳ ጉዳይ ሳያወራ ልብስ እዛ የሚለበስ ልብስ እና እዚህ እኔ ይኸውልህ በቃ አሁን አታስጨንቀኝ። ይኸውልህ ያለው ነገር መረጃ ሰጥቻለሁ። ነገር የለም። እኔ አባት ለምን አትሆነ አሳደር ነው ሄደ። እኛ ተከትለን እንሂድ። ምን እናድርገው? ቢያንስ ድምጽ ይሰማል፣ ይደውልልኝ ነበር። እኮ ካለኛ ምን የምናውቀው ነገር አለ? ያው የመጨረሻ ስልኩ ካልሰራ ስልክ አይሰራም ቦታው ላይ በቃ አሳደር ነው። እኛ በቃ ቢያንስ ሲሄድ ቦርሳውን ይዞ ሲሄድ ነበር። ቸውሎኝ ይሄድ ነበር። ቦርሳ የተወሰነ ልብስ ይዞ ሄዷል። ያለው ሌላው የቀረው የትኛው ልብስ ሁሉንም ይዞ ሄደው እዛ ኑሮ ሊያደርግ አይደለም እኮ ይመለስ። ኖርማል እንደምንውለው ውሎ እዚያ አይደል ያደረው። ሻንጣን ተሸክመህ ሂድ አንለውም አይደለ? አደረ አድሮ በቃ ሄደ። እዚህ ቦታ ነው የምሄደው ምንም አደርጋለሁ አላለንም። በቃ አሳደረለ እኮ ራቁቱን ነው ይችላል። ለቀቅ ነው በቃ እኛ ምን ማድረግ አለብን? ለምን ደም ታሰቃየነኛ? አይ የግዴታ ነው። ጓደኛ እስከሆነ ድረስ ያሳስበኛል። ለኛም እኮ ጓደኛ ነው። ባናውቀው እናሳድራለን እንዳናሳድረው። ታዲያ ምንድነው? ምን እናድርግ ከዚህ በላይ? እኮ ልትጨነቁለት ይገባል። ተጨነቅን እኮ ከዚህ በላይ ምን እናድርግ? እሺ ታዲያ አይም ቢሆን አስበንለት ነው ሁሌም የምናሳድረው አይደል? እንደ አዲስ ነገር አይደለም። ሁሌም የሚያድርበት እኔ ልቤ ጥሩ ስሜት ስላልተሰማው ነው። በቃ ምንድነው የተሰማ ታዲያ? ምንም በቃ ልቤ ይሻላለኝ እኮ ታዲያ ስለሱ መጥፋት እኔ በቃ ደስ አላለኝ። በቃ የመጀመሪያ ቀን እዚህ ጋር ስላደረ በቃ እኔ አልተዋጠልኝም። በቃ ያለበትን ወይ ታውቃላችሁ። ምንድነው እሱ አልተዋጠልህ ምክንያት ምንድነው? እኔ ስመጣ ለምን እንደዚህ ቁጣ ይላችኋል? ተረጋግታችሁ እኮ እንደኔ መጠየቅ አለባችሁ። ተረጋግታችሁ ልክ ነህ እኮ እንደዚህ ብናደርግ እንደዚህ ይሆናል እኮ ብላችሁ እንደኔ ማጣራት ነበረባችሁ። እስኪ ምን እናድርግ? ቤታችንን መቀመጥም አልቻለም። በቃ ልጃችንን ማሳደግ አልቻለም። በቃ እስኪ ንገረን አንተ ምን እናድርግ? እስኪ ምን ትጥሉ ነው? እስኪ ምን እናድርግ? የሆነ መፍትሄ እንፈልግ። የሆነ መፍትሄ እንፈልግ። አስወጣ ከዚህ ቤት ውጣልን። እሺ ውጣልን። ተነስና አስወጣኝ። ሰውዬ ምንድነው የምትፈልገው? እኛ በቃ ምንድነው የምትፈልገው? ምንም አልፈልግም። እኔ ልጅ ነው በቃ ጓደኛዬ ነው። የጓደኛዬ መጥፋት አሳስቦኛል። የመጨረሻ ቀን ያደረው እዚህ ነው። በሰላም ውጣልን። ስለዚህ ተነስና አስወጣ። አንተ ደግሞ ተነስ፣ አስወጣ ከዚህ ቤት በቃ ተነስልን። ተነስና አስወጣ። ለሱም ጓደኛ አለ ስለምናውቀው አሳደር ነው ሄደ። በቃ እኛ ከዚህ በላይ ምን እናድርግ? ምንም ማለት አለ። ያደረው መጨረሻ ቤት እዚህ ቤት ነው። እዚህ ነው ያደረው። አልካር ስራም ቢሄድም ቦርሳውን ይዞት ይሄዳል። እኔንም እንደተለመደው እኛ ስለ ቦርሳው ምንም እናውቀው ነገር አለ። በቃ አደረ፣ ጠዋት ተነስቶ ሄደ። በቃ ሌላ ችግር አለ እንዴ? አንተ ከኛ ምንም ችግር የለብኝም። እኔ አንተ ጓደኛ አይደለ? ልታፈላልገው አይገባም። ምን እየተቻለ እቤት ከመቀመጥ ውጭ አንተ የተቻለ ነገር ምን አደረግ? እቤት ከመቀመጥ ይለኛል። ታዲያ የልቀመጥ ጓደኛ እኮ ነው መፈለግ አለብህ እኮ። ተው እንጂ ዳዊት ተው። ከዚህ በላይ ጓደኛ አይደለ? እሱ የጠፋ ጓደኛ ወንድም አይደለም? አብረን የምጠጣ አብረን የምበላ አይደለ? አብረን እየጠጣ እየበላ አይደለ? የልጅ የደረሰ እሺ የደረሰ በቃ እሺ አሁን ተነስተህ ውጣልኝ። በቃ አያስፈልግም። አትምጣብን እዚህ ቤት ካልሆነ ሌላ የራሴ እርምጃ ነው። ታዲያ የዞረ ይፈልግ እንደ ቤተሰብ አስተዳዳሪ እኮ እንዴ ጓደኛው አይደለ? ምን ችግር አለው? ታዲያ የጓደኛውን እየጠየቀ ነው። እሱ ምን ያልክ? ምን ጠየቀ? ቤት ቁጭ ብሎ አይደል እንደሚለው እንዴ? እግሩን ሶፋ ላይ ሰቅሎ ማለት ነው መጨነቅ መጨነቅ። እግርህን ሶፋ ላይ አድርገህ ማለት ነው መጨነቅ። እስከ ሚስት ቁጭ ብለህ ማለት ነው መጨነቅ።
እና ታዲያ ምን ያርግልህ? ከቤት ውጪ ይውጣልህ። ቢያንስ እኮ ማዘሩን ምን ያህል ደረጃ እንዳለች ታውቃለህ እንዴ? ማዘር እንደዚህ ብናደርግ እንደዚህ ነው እኮ ልትላት ይገባል። አንተ እኮ ጥሩ ጓደኛ ለአንተ ብዙ ነገር አድርጎልሃል እኮ እንዴ፣ ብዙ ነገር አድርጎልሃል አንተ እንዴ። አብረን ጠጥተን አብረን በልተናል እኮ። ለጓደኛ እኮ ልትጨነቅለት ይገባል። ስለዚህ ይሄ ልጅ የመጨረሻ ቀን ያደረው እዚህ ቤት ነው። ልጁን ታመጣላችሁ። ልጁ የት እንዳለ ትናገራለህ። አንተ ራሱ ውጣልኝ። ልጁ የትም አልወጣ። የልጁን ነገር ሳልነግረህ የትም ነቅነቅ አለ። ልነግረኝ ያለበትን ሁኔታ ልነግረኝ ይገባል። ስለዚህ ችግርህ ከኛ ጋር ነው ማለት ነው። አንተ በቃ እንጂ አንተ ለልጁ አዝነህም እንትንም አድርገህ አይደለም። ችግርህ ከኛ ነው አይደለም። ስለዚህ እኔ ይኸውልህ አንተን ደግሞ እኔ እሰራልሃለሁ። አሁን ውጣልኝ። ቤት ነው ቶሎ ውጣልኝ። ጓደኛ ነው። አዎ ጓደኛዬ ነው። እንደ ወንድም የሚቀርበው ጓደኛዬ ነው። ነገር ግን በቃ ሄደ የደረሰበት አልታወቀም ማለት ጓዳ ደበቀ ነው። እስኪ ጓዳ የት ሄደ ጓደኛዬ? እሺ የት ሄደ ነው የምትለኝ? እሺ ምን እንደተለመደው በራል ለመቶኛ ጊዜ የሄደበትን ልንገርህ። በቃ ተናገርን እኮ የኔ አባት። ለምን አትሆንም አንተ? ለራስህ እኮ እኛንም እኮ ሰላም እያሳጣ ነው። እኔም እሱም ሰላም መጥፋት እኮ ሰላም ነስቶኛል። ለራስህ ችግር እየፈጠርክ ነው። ምክንያቱም እኛም በጣም እያሰቃየኝ። አይ ካልክ በቃ ለወንድሞቼም እናገራለሁ። በቃ የሚከተል ነገር ይከተላል። ስለዚህ እኔም ተኛን ተውን። በቃ ልጃችን እናሳድግ። ውጣልኝ ነው ከቤት በሰላም ውጣልኝ። ውጣ ሁለተኛ እዚህ ቤት ብቻ ሁለተኛ ጭራሽ አላበዛውም እንዴ? ሁለተኛ እዚህ ውድ ተመልካቾቻችን እንግዲህ ያው ወንድማችንን አባረው ገፍትረው ነው ያስወጡት። አባረውታል። ትንሽ ያየናቸው ንግግሮች ምናምን ደስ አይሉምና እኛም እስቲ ገብተን እያንዳንዱ ነገር በቅደም ተከተል ለማወጣጣት እንሞክራለን ማለት ነው። ጊዜ መጨረሻ አያስፈልግም። ወደ ውስጥ እንግባ። በር ላይ ነን ያለ ነው። ይሄ ነው ግቢው። ና ይሄኛው ነው ቤት ነው። ና ይሄ ነው መሰለኝ። እኛ ነን። ሰላም ለዚህ ቤት። እንዴት ነሽ? ሰላም ነው? ወጣ ብለሽ ታናግሪኛለሽ? ምን ነበር አለ? እኔ ከሚዲያ ነው የመጣሁትና የተለያዩ ሽልማቶችን ለባለ ትዳሮች ሸልማለሁ ማለት ነው። እስቲ አባቴ ቢሆን ቀንሰው የምን ነበር አልከ? የተለያዩ ባለ ትዳሮችን ሽልማት ሸልማለሁ። ምንድነው? የተለያዩ ሽልማቶችን ሸልማለሁኝ። የቤት ዕቃ ሽልማቶች፣ የገንዘብ ሽልማቶች፣ የመኪናም ሽልማት ሊሆን ይችላል። እንግዲህ እንደድላችሁ ነው። የመኪና ወጣ ነበር የሚሄድበት ስለነበረኝ እቸኩላለሁ። አጋጣሚ እዚህ ወይዘሮ የትና የት ቤት ነበረ የናንተ ጎረቤት እና እነሱ አሁን ሊሆን ይችላል ግን እኔም ሶፋ ተሸልመዋል። አሁን እነሱ ማለት ነው። ሰላም ነው እንደምን እንዴት ነህ? ሰላም ነው። እኛ ከቲቪ ፕሮግራም ነው የመጣ ነው። ያው መልካም ባለ ትዳሮችን ስለ ትዳራቸው መልካም ነገሮችን ከጠየቅን በኋላ እኛም የተለመደ ሽልማት አለን። እነዛን ሽልማቶች ሸልመን ነው የምንሄደው ማለት ነው። እና ፈቃደኛ ከሆናችሁ ስለ ትዳራችሁ መልካም ነገሮችን እንትን ብላችሁን ሽልማት ካለ ትሸልሙናላችሁ። ቆይ እስቲ ቆይ አባቴ ቆይ አትዝጋው። ቆይ ወንድሜ ተረጋጋ። አንዴ በሽልማት አንዴ በመነ እየመጣችሁ በራችን እያንኳኳችሁ አታስጨንቁ። ልንወጣም ስለሆነ አባ አሁን ተረጋጋ። ለምን አስጨነቅነ? ይኸው ካላመንከኝ መታወቂያ አለ። ሰዓቱም የለንም ለዛ ነው አባዬ። ይኸው የስራ መታወቂያ ይኸው። ምን እኛ እናስጨንቃለን? እንዳልኩ ነው ሽልማቶች አሉን። ከዚህ በፊት ፕሮግራሞችን የሰራኋቸውንም ላሳያችሁ እችላለሁኝ። ብዙ አይነት ሽልማቶች አሉን ብያለሁ። እንግዲህ የቤት ዕቃ ሽልማቶች አሉን፣ የመኪና የቤት ዕጣ፣ እነዚህ ሁሉ ነገሮች አሉ። 10 ደቂቃ በላይ ነው ያልወስድባችሁም። አሁን እኮ ይኸውልህ ወንድሜ እዚህ ጋር የትና የት ጎረቤታችሁ ጋር ሶፋ ተሸልማለች፣ ቲቪ ተሸልማለች። ሄዳችሁ መጠየቅ ትችላላችሁ። ከ10 ደቂቃ በላይ የማንቆይም። እንግዲህ ፍላጎታችሁ ከሆነ እሰየው፣ ካልሆነ ግን መሄድ እንችላለን። ተመካከሩ እኮ በፍላጎት ነው ሲተነጋገሩ።
ንግባ። ከ10 ደቂቃ በላይኛ እንወስድም። ከዛ በላይኛ ማናቆይ። በጣም ጥሩ እሺ፣ እናመሰግናለን። ነግባ። ካሜራው አስፈላጊ ነው። ምን ያደርጋል ካሜራው? ካሜራውማ ያው ፕሮግራም ነው የምንሰራው እኮ። ፕሮግራሙ ምንድነው? ልክ እኮ ነሽ። ካሜራው የሚያስፈልግበት ምክንያት ምንድነው? በቃ ያው ታውቁታላችሁ፣ ሰው መዝናናት ይፈልጋል አይደለ? አይ እኔ ራሱ እኮ ጉንፋን ስለመመኝ እኮ እንደዚህ ተሸፋፍኝ ያለሁት። ሌላ ምንም የተለየ ነገር ኑሮ አይደለም። ይሄንንም መተው እችላለሁ እንደዚህ ማለት ነው። ስለዚህ ካሜራው ደግሞ ህዝብ የሚያየው ስለሆነ ነው። እናንተ ትዳር ደግሞ ብዙ ነገር ሊማር ይችላል። ቢጠፋ ግን ጥሩ ነበር። ችግር የለውም። አረፍ በሉ እንግዲህ ልቀመጥና እናውራ። እሺ እንዴት ናችሁ? ቁጭ በል አረፍ በይ። እሺ ካሜራማን ካሜራህን ላይትህን ምናምን አዘጋጅና እስቲ ወደ ስራችን። እንግዲህ የተወዳችሁ ተመልካቾቻችን እንግዲህ ወንድሞቼ እና እህቴ እዚህ ጋር አሉ። ያው እንደተለመደው ስለ ትዳራቸው፣ ስለ ህይወታቸው፣ ስለ ፍቅራቸው አንዳንድ ጥያቄዎችን ጠይቀን እንግዲህ ያሉትን ነገሮች ደግሞ ከእናንተ ጋር ሀሳብን ሸር እንደራረጋለን፣ አስተያየትን ሸር እንደራረጋለን ማለት ነው። በቅድሚያ ግን እስቲ ራሳቸውን እንተዋወቃቸውና ከዛ በኋላ ወደ ጥያቄዎቻችን እስከ ፕሮግራሙ ፍጻሜ በድጋሚ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? እስኪ ቅድሚያ ስማችሁን አስተዋውቁልኝና ከዛ በኋላ ደግሞ ወደ ጥያቄዎቻችን እናልፋለን። እኔ ፈጠነ ነኝ። ፈጠነ። እሺ። እህቴስ? ትምህርት ይባላል። እሺ። ኦኬ። እሺ። እንዴት ነው ትዳር ህይወት? አይ ቲንክ ባለ ትዳር ናችሁና አጋጣሚ እንዳልኳችሁ ጎረቤታችሁ ናት። እነሱ መልካም ሰዎች ናቸው እና ብትሸልማቸው ስለ ትዳራቸው ብታወራቸው ብላ በጣም ብዙ ነገር አጫውታኛለች። ቡና አብራችሁ እንደሆነ፣ ምግብ አብራችሁ እንደሆነ፣ በጣም ብዙ ነገሮችን አብራችሁ እንደሆነ ነግራኛለች። እና እስኪ እንዴት ነው ትዳር ህይወት? መጀመሪያ እስኪ ስለ ፍቅራችሁ። ፍቅር ነው የሚቀድመው መቼም ከሁሉም ነገር በፊት። ዋናው እሱ ነው። እውነት ነው። ያው ጥሩ ነው። ፍቅራችን ደስ የሚል ነው። ያው ብዙ አመትም አብረን ተቀምጠናል አብራችሁ። አዎ ልጆችም ወልደናል። በጣም ደስ ይላል። እሺ እህቴስ? ያው እሱ እንዳለ ነው። 2 ልጆች አሉን። ፍቅራችን ጥሩ ነው። በቃ ደስ ይላል። በትዳር ስንት አመት? በፍቅረኛ ጊዜ ስንት አመት? በፍቅር እንኳን ያው ብዙም ቆየን አይባልም፣ ግን በትዳር ወደ 10ዎቹ ገብተናል። በእውነት ረጅም ጊዜ ነው ታዲያ። በጣም ደስ ይላል። ስለዚህ እንደተዋወቃችሁ ብዙም ሳትቆዩ ነው ወደ ትዳር። ነገር ፍቅሩም ትዳሩም እኮ አብሮ ሲሆን ይሻላል። ልክ ነው። እንግዲህ የዘመኑን ፍቅር እንደው የምታዩት ነው። ከፍቅር በኋላ ለትዳር ብዙ ትንሽ እኔ እንጃ ያው መደምደም ባልችልም እንደዛ አይሆንም። እንዴት ነው ታዲያ ትዳር? እንዴት ነው ተሳስባችሁ ነገሮችን የምታስኬዷቸው? ችግሮች ሲገጥሟችሁ? ያው ችግር አይገጥምም አይባልም፣ ችግር ይገጥማል በትዳር መካከል። ግን እኛ ምንም እንትን ሳንል ራሳችን ተመካክረን ችግሮችን ለምን ጾም ማደር አይሆንም፣ ጾም አድረንም ቢሆን ነገሮችን ነገ አዲስ ቀን ነው በሚለው አምነን ብዙ መሰናክሎችን ተወያይተንና ተመካክረን አንቺ ትብሽ እኔ ብስ ተባብለን ለዚህ በቅተናል። ዛሬ ይመስገን ጥሩ ላይ ነው ያለነው። ብዙም ችግር የለብንም። ይመስገን። በጣም ደስ ይላል። እህቴስ እንዴት ነው? እስቲ ችግር የገጠማችሁም ቀን ካለ ስለዚህ አስታውሰሽ ንገሪኝ። እንዴት እንዳለፋችሁት? የለብንም። ያው እሱ እንዳለ ነው። ምንም አዲስ ነገር የለም። ስለዚህ ማለት ተሳስባችሁ ነው ማለት ነው። ፍቅራችን በጣም ቆንጆ በቃ የሚያስቀና ፍቅር ነው። 10 ምናምን የምትማ ከሆነ የልጅነት ማለት ነው እኮ። በጣም ደስ ይላል። የት ነበር ያገኛት? የተገናኘ ነው ያው እዛ ስራ ቦታ ነው። ስራ ቦታ ነውና እሷ መጣ ነው አንተ ሄደ? እኔም ሰራበት ቦታ እሷ መጣ ነው። ኦኬ እሷ መጣ ነው እና እዛው ተገናኘን በቃ። ከዛ በኋላ አለም ነው። በጣም ደስ ይላል። እንደዚህ አጋጣሚ የተገኘ ፍቅር የፈጣሪ ፍቅር ነው። አስበህበት እኔ አላውቅም። እኔ እንጃ እንግዲህ ሰው ከፈጣሪ ነው ትልቁ ስጦታ። ጨምሮ ፍቅርን ያድላችሁ ማለት እወዳለሁ። አሜን። በጣም ደስ ይላል። በጣም ደስ ይላል። ልጆቹ ታዲያ የት ሄደው ነው አሁን? ትምህርት ቤት። በጣም ደስ ይላል። እንዴት ነው? ማን ነው ጠንካራ? ምን ስራ ላይ ነው ያላችሁት አሁን? ያው እኔ ወደ ንግድ አሁን ገብቻለሁ። ንግድ ነው የምሰራው። ሱቅ ሽያጭ ነው የምሰራው። ሱቅ። ኦኬ ራስሽ ሱቅ አለሽ ማለት ነው። ወንድሜስ? እኔ ያው ኮንስትራክሽን ነው የምሰራው። እንደዛ ነው የምሰራው።
በቅርቡ ነው ወደ ሱቅ የገባሽው? ወደ ንግድ ሱቅ በቅርቡ ነው የገባሁት። ኦኬ። እና ለውጡ እንዴት ነው? ምንም አይልም። ሁሉ ነገር ተወዷል መቼም? አዎ ተወዷል። በጣም ደስ ይላል። በጣም ደስ ይላል። እና ምንድነው አሁን እናንተ በጣም ጥሩ ጥሩ ምላሾችን የሰጣችሁኝ መሸለም የምትፈልጉት ነገር ምንድነው? ከምን ይሻላል? ከገንዘቡ ማን ነው የሚሸልመን? ግን ማለት ሽልማት ምን ሸልመው እኛ ነን። ከገንዘቡ ወይ የቤት እጣ ቤት አለ እድል ነው እጣ ቁጥር ትሸለማላችሁ ወይ መኪና እጣ ቁጥር አለና የገንዘብ ከሆነ የመኪና ምናምን ከሆነ እዚሁ ነው የምናስኬደው። የገንዘብ የቤት እቃዎች ምናምን ከሆነ ገንዘብ አይሻልም? ገንዘቡ ይሻላችኋል? በጣም ጥሩ። ግን ደግሞ ከዛ በፊት አንድ ጥያቄ አለኝ። ደግሞ አሁን እንግዲህ የመጨረሻው ጥያቄ ነው ይሄ። ቅር አይላችሁም ማለት ጠይቃችሁ? ጠይቀን፣ ችግር የለውም ጠይቀን። በጣም ጥሩ። እንግዲህ ግን እስከዛ ሻይ ቡና ምናምን ብልስ? ችግር የለውም። ኧረ ግድ የለም ወይ ሻይ ወይ ቡና ችግር የለውም። እንግዲህ የምጠይቃችሁ ጥያቄ እንግዲህ ስለ ጓደኛ ነው። ማን ጓደኛ? የምን ጓደኛ? ጓደኛ ማለት ጓደኛ እኮ የምን ማን ነው? የምን ስለምን ጓደኛ? የለንም እኛ ጓደኛ የለንም። የመጨረሻው ጥያቄ ነው እኮ አይደል? እኮ እሺ። ደሳለኝ የሚባል ጓደኛ አለ አይደል? ደግሞ አንተ መጣህ እንትን ቀይረህ ሽልማት ብለህ አይደል እንዴ መጣ እንዴ? ምንድነው? ሽልማት እሱ ልሸልመን ነው አይደለም? እና ታዲያ ምንድነው? እና ሽልማት ብለህ እኮ ነው ከእኛ ከምንሄድበት ልንሄድ ነበረ። ራሱ ሰዓታችን የምታቃጥለው እዚህ ይቅርብን፣ ሽልማቱም ይቅርብን። አንተንም አንፈልግም። ተረጋጋ። እና ደሳለኝ የሚባል ጓደኛ አለህ ወይ ብዬ መጠየቅ ይሄን ያክል ያስጨንቃል እንዴ? እኛ እኮ እንደዚህ አይነት ጥያቄ ልጠይቀን ቢሆን ነው ሽልማት እንጂ ስለ ደሳለኝ ስለማንም ላይ አይደለም የመጣ አይደል? ሽልማት ጎረቤት እየሰለሁ ሸልም ያለው እናንተም ልሸልማችሁ ብለን የመጣ አይደል? ሽልማችሁ ነው እና ምንድነው እኮ ስለ ደሳለኝ ደግሞ መልሱ። ታዲያ ስለ ደሳለኝና ስለ ሽልማቱ ምን አቃተኝ? የለም በመጀመሪያ የለ እኛ የለም ደሳለኝ የሚባል ጓደኛ የለንም። አለው የለንም አናውቅም። ስለ የሱ ጓደኛ ደሳለኝ የሚባል አላውቅም። እርግጠኛ ነህ? አዎ አናውቅም። ጭራሽ አላበዙትም እንዴ? በእንትን ማለት አላበዙትም ማለት እንዴ? አይ በቃ አናውቅም። እኛ ደሳለኝ አንተ ሽልማት ብለን የመጣ አይደል? እኮ አለ እኮ የኔ እናት በቃ ሽልማቱም ይቅርብን። በቃ ሂድ። እኛ የምንሄድበት ነበረ ሲጀመር። ለምን እኔ የገባው ሰዓታችንም አታቃጥል። ሂድ። ለምን ሄዳለሁ? ታዲያ ምን ትሰራለህ? ምን ትሰራለህ ታዲያ ቤታችን ውስጥ? እየጠየቅኳችሁ ነው። የጠየቁሽን ለምን አትመልሽ? ጠየቅነ እኮ መልሽልኝና ልውጣልሽ። ምን እንመልስልህ? ሸልማችኋለሁ፣ እወጣላችኋለሁ። አሸልመን እኛም ሽልማቱንና ደሳለኝ የሚባል ሰው ማናቅ። ደሳለኝ የሚባለው ጓደኛ ታውቀዋለህ? እባክህ በደንብ አላውቀውም እንዴ? በግድ ነው እንዴ? በግድ ምናምን እያልኩ አይደለም። ተረጋጋና ትክክለኛውን ምላሽ ስጠኝ። ገብቶሃል? ትክክለኛውን ምላሽ ነው የምፈልግ እኔ። ደሳለኝ የሚባል ጓደኛ አለ። ለመጨረሻ ቀን እዚህ ቤት ነበር ያደረው። እኔ ሲጀመርም እውነቱን ነው የምነግርሽ። መርማሪ ጋዜጠኛ አንተ ምንድነው? ቆይ ፖሊስ ነው ወይስ መርማሪ ጋዜጠኛ? በሉጣለን ወደሉጣ በሰላም ውጣልን። ስነ ስርዓት ያዝና ቁጭ አይደለም ይኸውልህ፣ ስነ ስርዓት ያዝና ምን አይደለም። እኛ ለመርማሪ ጋዜጠኛ ምንም ግንኙነት የለም። ተረጋጋ። በቃ አታለን ነው በቤታችን አይደለም። እኔ አላታለን። ሽልማት ብለህ ህፃናት ታለን ገብተህ ጋዜጠኛ ነኝ ትላለህ። ሽልማት ብለህ እኮ ነው ከመንሄድበት ያስቀረህ። ጋዜጠኝነት አሁንም እኮ ጋዜጠኛ ነኝ። ሊሸልምህ እኮ እችላለሁ። የተወራው ነገር እኮ ውሸት ከሆነ ሽልማለሁ። ሽልማት አንፈልግም። በቃ ውጣልን። ይኸውልሽ በቃ ውሸት ነው። እኔ በቃ የተወራው ስለ ደሳለኝ ከተነገረኝ እሸልምሻለሁ። ደሳለኝ የት እንዳለ ከነገርሽኝ እሸልምሻለሁ። ሽልማትም አንፈልግም። በቃ ውጣ። ሰማይ ደሳለኝ የሚባል ጓደኛ አለ። መወሻሸቱ አያስፈልግም። እውነቱን እናውራ። እሱ የት እንዳለ ከነገርከኝ እኔ የመኪናውን ሽልማት ሸልሜ ከዚህ ቤት እወጣለሁ። ደሳለኝ ማን ነው? ደሳለኝ ማን? ቆይ እዛ ቤት ነው ያለው ተብለን የመጣ አንተ? የራስ ጓደኛ ያው ገብተህ መፈተሽ ትችላለህ። የራስ ጓደኛ ነው። የማን ጓደኛ? እኔ ደሳለኝ የሚባል ጓደኛ ነው። ክፍት ነው። ግቢ ውስጥም ዞረ ማየት ትችላለህ። ይሄ ምን ነው እያንዳንዱ ነገር ነው አውቃለሁ። ስለ ደሳለኝ ስለ አንተ ጓደኝነት ፎቶ አውጥቼ ላሳይ ይችላል አስፈላጊ ከሆነ። ይሄ ደሳለኝ እናንተ አይደለም እኮ አንተ እንዲህ ብለህ ከምትሰልለን እሱ እና እሱ አይደለም። ውጣልን። እሺ አሁን እኛ አናውቀውም። በቃ አይደለም አላውቀውም። ማን ያላውቀው ታውቃለህ ነው ወይስ አይደለም እያልኩ ነው። ጓደኛ ነው አይደል? አዎ ነው። እና ታዲያ ለምን እንደምትዋሸው? ለምን እንደሚዋሸው?
አላውቅም። አሁን ቁጭ ብለህ ስለ ደሳለኝ የሚጠይቅህን እያንዳንዱን ጥያቄ ትመልስልኛለህ። አልመልስም እንዴ ግዴታ አለብኝ። አዎ ግዴታ አላውቅም። ግዴታ ስላለብህ ትመልሳለህ። አልመልስም እንዴ በቤታችን መጣን ተስተነቀን አንፈልግም። ውጣሽ እኔ አክብሬህ ነው የማወራ። እኛም እኮ አክብሬህ ነው ቁጭ ብለን ከእሷ ጋር ሰጣ ገባ ውስጥ አልገባም። ገብቶሃል? ከዛ ውጭ ግን የራሴን እርምጃ ወስጄ አወራሃለሁ። የምን እርምጃ? ምንም እርምጃ ልትወስድ በቤቴ እያስፈራራሁ አይደለም። ስነ ስርዓት ይዘህ ቁጭ ብለህ በእናትህ ትግፋኝ። በእናትህ ውጣልኝ። አትግፋኝ። እጅህን ከኔ ላይ አንሳልኝ። እጅህን ከኔ ላይ አንሳልኝ። እሺ አልነካህም። አንተም ውጣልኝ ከቤት። ለምን ደግሞ ቤቴ ለቀው ለደሳለኝ ስጠይቅ በቤቴ ቁጭ በል እያልኩ ነው። ቁጭ በል አንቺ ረፊ ስነ ስርዓት ያዥ። አንተ ነህ ስነ ስርዓት ማለት ያለው። ስነ ስርዓት እንዳት አንተ ነህ ወጣልን። ጫፉን እንዳትነካው። አንተ ቁጭ በል ጫፉን እንዳትነካው እያልኩ ነው። ቁጭ በል ስነ ስርዓት ያዥ። ልቀቀው። ስነ ስርዓት ያዥ። ቁጭ በል አንቺ ልቀቀው። ልቀቀው። በቃ ልቀቀኝ። ልቀቀኝ። አንቄንም ደፋሽ። ልቀቀኝ። አንቄንም ደፋሽ። ስነ ስርዓት ያዥ። ልቀቀው። ባሌ እንዳትነካው። በቃ ልቀቀው። ባለቤቴን ነው የምትደፋሽ። ስነ ስርዓት ያዥ እያልኩ ነው። ልቀቀው። ልቀቀው። ውጣልኝ። ውጣ ቀጥታ ውጣ። ና ይኸውልህ ቁጭ በል አይተኸዋል? መሰረውን አይተኸዋል? ቁጭ በል አለም ውጡልን። በቃ ውጡልን። ቁጭ በል ውጡልን። ውጡልን ከቤታችን ቁጭ በል እስኪ ሰማኝ። ቁጭ በል የተቀባበለ መሳሪያ ነው። አልፈሽ ቁጭ በል እሺ። ውጡልን። ምንድን ነው የምትፈልጉት ከእኛ? ስነ ስርዓት ያዥ። ስነ ስርዓት ያዥ እኮ ምንድን ነው የምትፈልጉት? አንቺ አይደለሽም የምትገፈትሪኝ። በጥፊ ነው ማዘው። በቃ ምንድን ነው የምትፈልጉት ከእኛ? የልጆች እናት ስለሆንሽ ነው የተውኩሽ። ያሳባስ ምንድን ነው ያሳባችሁ? ምንድን ነው ያሳባችሁ? ዝም በይ። ምን አስባችሁ? ዝም በይ እያልኩሽ ነው። ምን አባል የምትይዘኛል እንዴ? ቤቴ ጫፉን እንዳትነካ። ቁጭ በል ስነ ስርዓት ያዝ። ቁጭ በል አንተ ቁጭ በል። እሱን አስቀምጦ ቁጭ በል። በቃ ዘር በሉልን። አቦ ምን ነው አበዛችሁ? አርፈሽ ቁጭ በይ። አበዛችሁ በጣም። ምን አባሽ ነው የማበዛው? በቃ እንዴ ይኸውልሽ እረፊ። ስነ ስርዓት ያዥ። የምጠይቅሽን እያንዳንዱን ጥያቄ በስነ ስርዓት መልሽልኝ። በቃ መለስንልህ እኮ። አሁን ውጡልን ከቤታችን። ደሳለኝን ታውቀዋለህ አይደል? ታውቀዋለህ ወይስ አታውቀውም? እውነቱን ተናገር። እውነቱን። ማን ነው ደሳለኝ? ተነስቼ የምጠፈጥፍህ አላውቀውም። እኔ ደሳለኝ አሁን አውቀዋለሁ ስትል ነበረ። አላውቀውም። አሁን አላውቀውም። ተናገር ብዬሃለሁ። ምንም የምናገረው አላውቀውም። ካላወኩት እሺ። ከደቂቃዎች በፊት ሰው መጥቶ ነበር እዚህ ቤት። ዳዊት መጥቶ ነበር። ዳዊት እኮ ጓደኛ ከለከለ አይደለም። ዳዊት ጓደኛችን። ዳዊት ጓደኛህ ነው። አዎ። የዳዊትም እና ያንተ ደግሞ የጋራ ጓደኛ አላችሁ። ደሳለኝ አይደለም? አዎ። አትዋሽ፣ አትዘራበድ። በጥፊ ነው ማዞር። ሰምተሽኛል አይደል? እረፊና በስትክክል መልሽልኝ። እያንዳንዱ ነገር አውቃለሁ። ደሳለኝ የት ነው ያለ? ለመጨረሻ ጊዜ ከእናንተ ቤት ነው ያደረው። ከዛ በኋላ የት ነው ሄደ? እችን ብቻ እንድትነግሩኝ የምፈልግ። ይሄን ከነገርከኝ መኪና ፊት ላይ አቁሜልህ ነው የምሄድ። እኛ የመኪና ችግር የለብንም። የመኪና ችግር ላይኖርብሽ ይችላል። ብቻ ለቀን እንውጣ። ስነ ስርዓት ያዥ። አንቺን አልጠየቁሽም። ደሳለኝ ያንተ ጓደኛ ነው። ደሳለኝ የት ነው ያለው? የት ነው ሄደው? እኛ የሄደበትን እኮ አናውቅም። የሄደበትን የምናውቀው ነገር የለም። የት ነው ሄደው? አናውቅም እያልኩህ እኮ ነው። ይኸውልህ አይቻለሁ። እባክህን ወርቅ ፍለጋ ሄዷል፣ ቆላ ወርዷል ስትል ነበር። አይቻለሁኝ እያንዳንዱ ነገር። መዋሸት አትችልም። አውጥቼ ማስረጃ ላሳይ እችላለሁ። የሄደበትን አናውቅም አይደለም ማለት ያለብህ። ትክክለኛውን ነገር የት ነው ሄዳለሁ ብሎም ከእናንተ ቤት ካደረ በኋላ ይወጣ። ይሄን ንገረኝ። ቆላ እኮ ብዙ ጊዜ የሚሄድበት ከሆነ ይሄ ልጅ ለምንድን ነው እኛ በሱ የምንሰቃየው? ሁሌ የሚሄድበት ነው አይደለ? የት ነው ሄደው? ምንም ያወጣል፣ ወርቁም ያወጣል፣ ውጭም ይሄዳል ምናምን ስትባል ሁሌም እሰማለሁ። እኔ አላውቅም የት እንደሚሄድ እናውቃለን። ምን እናርገኛለን? እውነቱን ተናገሪ። እኔም ማውቀው ነገር የለም። እውነቱን ምንም ማውቀው ነገር የለም። ማውቀው ነገር የለም ስላልሽ አይደለም ተው። የዛን ቀን እሺ የት ይሄዳሉ ነው ያላችሁ? ሲያወራችሁ ምንም ያለን ነገር የለም። የት ነው ሄደው ታዲያ? አደረ ወጣ፣ በቃ እኛ ምንም ማውቀው ነገር የለም። ሁሌም የሚያድርበት ቤት ነው ይሄ ቤት ማለት ነው። ስለዚህ ዛኔ ወጣ በሶስተኛ ቀን ነው ምናምን ጓደኛው ወጥቶ ጠየቀን፣ የለም አለ። ቆላ እሄዳለሁ ብሎ ነው ሄደ ስትይ ደግሞ አሁን አሳይሻለሁ። ቆይ ማስረጃ አለኝ። ዝም ብያለ ማስረጃ አለኝ። አሳየን፣ ችግር የለውም። ስጠኝ ካሜራማን። ቀልድ መሰለሽ የመጣሁት? ይኸው
ስለዚህ እኛ ምንም እናውቀው ነገር ስሚ መጀመሪያ አንቺ ስሚ እንጂ ያጅና ስሚ በጆሮሽ ስሚ ምን እንዳልሽ ቆላ ሄዷል እያልሽ እያወራሽ አይደል እሱ ላይ በቃ ሰማሁ እኮ ከሄደ ታደኛ ምን እናድርገው አንቺ ራስሽ እኮ ነው ያልሽው በቃ ራሱ ነው ሄዷል እሄዳለሁ ነው ያለን እዚህ ማታ ብሎናል እሄዳለሁ አይደለም እሄዳለሁ ብሎናል አሁን ምንም አላለም ደግሞ እሄዳለሁ ብሎ ነው ጧት ከዚህ ወጣ ሁሌም ከዛ በፊትም የምሄድበት ሀገር ነው እሱ ማለት ነው እዛ ነው የምሰራው ብሎናል እሱ አንድ ቦታ ይቀመጥ እዛ ነው የምሰራል ብሏል አይደለም ትክክለኛው ተናገሪ አሁንም እንደዚህ ስላልሽ ምንም የሚቀርልሽ ነገር የለም እውነቷን ስትናገሪ ግን እዚሁ ጋር ተስማምተን መለያየት በቃ እኔ ከዚህ በላይ ምንም የማውቀው ነገር የለም የምታውቂው ነገር የለም እርግጠኛ ነሽ ቀጥል የማውቀው ነገር ምንድን ነው ያለ ለመጨረሻ ጊዜ እዚህ ቤት ውስጥ ነው ያደረ ምን ሊያረግ ነው የመጣ ከዛ በፊትም በእርግጥ ይመጣል እናንተ ቤት እንደሚያደርሳ ምቻለሁ ለመጨረሻ ቀን ግን እዚህ ቤት ሲያደር ምንድን ነበር ያለ የት ሊሄድ ነው ያለ እሱማ እንትን እንደ ሁል ጊዜው ወርቅ ያመጣልና ወርቅ አመጣለሁ ብሎ ወደ አሶሳ ወደዛ ወደ ምንድነው ወደ የሚባል ቦታ ቤንሻንጉል ነገ ይሄዳለሁ ብሎ ነበር አዎ እሱን ደግሞ ለሷ ሳይሆን ለኔ ነው ነገረኝና እሷ አልሰማሽም በዛን ቀን ምሽት እዚህ ቤት ውስጥ ነበር አይደለም አድሮ በጠዋት ሄደ እኮ አልኩ እሺ ሻንጣ ይዟል አልያዘም ሻንጣው ተናገር እውነቱን አትንተባተብ ሻንጣ ይዟል አልያዘም ሻንጣው ግማሽ ልብስ ነው ይዞ ሄደው በምንድን በፌስታል መሰለኝ ይወጣ ቀንሶ ቀንሶ ሻንጣው ግማሽ ሻንጣው እዚህ አለ በጣም ጥሩ ስለዚህ ወደዛ ሄዷል ነው ሄዷል ሁሉ ጊዜ በባስ ነው የሚሄደው በፕሌን ነው የሚሄደው አረ ወንድሜ አራት አስጨንቀን እያስጨነቅኩህ አይደለም በፕሌን ነው የሚሄደው ወይስ በባስ ነው የሚሄደው ነው ያለ ይሄን ብቻ ንገረኝ በእግሩ ልበለው ትለኛለህ እንዴ አንተ ታዲያ እኔ በምን አውቃለሁ የሚሄድበትን ይኸውልህ ጓደኛ አይደለ ጠዋት በባስ ነው ሄዳለሁ ያለ በፕሌን ነው ሄዳለሁ ያለ ከዚህ ቤት ሲወጣ በፕሌን ተናገር በፓስ በመኪና እውነቱን ንገረኝ አትንጨባርጋ በቃ በመኪና በምን መኪና በባስ ኧረ አብሬ ወልኩኝ እንዴ ምን አይነት ጉድ ነው እዚህ ቤት የመጣ ሁሉም ቦታ ጋር ደውለህ ቀኑን ይዛል አይደል በዛ ቀን ኤርላይንስ ላይ በዛ ያነሰው ሂዶ ከሆነ በስሙ አጣራልኝ ኢትዮጵያን ኤርላይንስ ሁለተኛው ነገር ደግሞ ባስ ስቴሽኖች ጋር እየተደወለ ይጣራልኝ ቶሎ በል ደዋውል አስደዋውላለሁ የላካ እንትናኔ እሱን የላካችሁ ማንም ይልከኝ ዳዊት የላካችሁ ማንም አይልከኝም እኔ ሰው ልኮኛል ለሚመጣው እና ባነቀው መጣ ምን አባሽ ብዬ ነው እኔ ለሰው ምላክ ጠንቋይ ነው እንደምቆልበ የምቀልብ አንተ የምን አባሽ ጠንቋይ ነው እና ምን አቀላለሁ ሰው ካለገረ እንዴ ቀጥ ብለ እዚህ ለፍተሻ ትመጣለህ እኛ ቤት ችግር የለውም ፍተሻ አይደለም የመጣው ሌላከው ችግር የለውም ማንም ይላከኝ ልጁስ የት ነው ያለ ነው ስለሱ ምን አቆለ ከሄደ በኋላ እዛች ቀን በኋላ እዚህ ቤት አደረ ከዛ በኋላ ድምጹም የለም ያው ጉዞ ሄዷል ብላላል ስልክ በአብዛኛው ጊዜ ይመላለሳል ብያለሁ እዛ አይደለም እዛ በሄደ ሰዓት ሁሉ ስልክ አይሰራም እና ስልክ ስለማይሰራ ታስቡ ብሎ ነው ሄደው ለመጨረሻ ጊዜ የስልኩ ሎኬሽን እዚህ ቤት ውስጥ ነው የጠፋው እዚህ ቤት ለምን ስልኩ ስዊች ዳውን የሆነ እዚህ ቤት ውስጥ ምን አርገ ነው ለምን ስልኩን እናጠፋለን እኔ አንቺ ተወኝ እሱ አይታወቅም ግን ስልኩ እዚህ ቤት ውስጥ ነው የታየ ከዛ በኋላ ከዚህ ቤት ግን አልወጣም ሎኬሽኑ በመርግጠኛው እየነገርኩሽ ነው ጠፍቶበት ቀልድ የለም እዚህ ጋር አይ ጠፍቶበት ይሆናል ቀልድ የለም እዚህ ጋር ገባሽ ጠፍቶበት አትበለኝ ይሆናል ብዬ እኮ ነው ለምን እንደሚጠፋበት ከዚህ ቤት ውስጥ ነው የጠፋበት ከሆነ የት ነው ያለው ስልኩ እኔ ስልኩን አላየሁም ከሆነ የት ነው ያለው ስልኩ አላየሁም እኔ ስልኩን አላየሁም ስልክ ቀልድ መሰለኝ እኛ ጋር ሲመጣ ራሱ ስልክ እኮ አልያዘም እኮ ነው የምልህ ቀልድ እኮ አይደለም እኮ ያዝኩ እኛ ጋር ሲመጣ ስልክ አልያዘም ወደጂ ለምን ስልክ የማይዘው እናንተ ጋር ሲመጣ ጠፍቶበት ይሆናል እሺ ይሁን በጣም ጥሩ ተጨማሪው ነገር ግባ ተጨማሪው ነገር የዛን ቀን ዕለት ከባንክ አካውንቱ እንዳለ ያገር ማአት ገንዘብ ጥርግርግ ብሎ ወጥቷል ጎዳንቻ አካውንትም ወርቄ ጎበዜ ነው አይደል ስምሽ 70 ሺህ ብር ገብቷል
ኧረ በስመ አብ በረባሽ ያን 70 ሺህ ብር ላንቺ ለምን የተላከልሽ? ከየት መጥቶ ማን እንደዛ ትራንዛክሽን አሳይሻለሁ። ዝም ብያለሁ የመጣሁት። እሺ እንዳለ ገንዘቦቹ በሙሉ ከአካውንቱ ተልከዋል። እንዴት እሱ የኛ አካውንት ለብር ያስቀምጣል? ካንቺ አካውንት ላይ አይደለም የሚያስቀምጠው፣ ግን ልኮልሻል። 70 ሺህ ብር ገብቷል ወደ አንቺ አካውንት። አላከልኝም። እሺ ማሰጫ አመጣልሻለሁ። ዝም ብያለሁ ነው በይዘው በዚህ ስም ታደኛ ምን እናድርግ? እኛ ምንም እናውቀው ነገር የለም። ተመልከት፣ ይኸው በደንብ ይኸው 70 ሺህ ብር ወደ አካውንቷ ተልኳል ይላል አይደለም? አሁን በቃ ለምንድን ነው እኛ የምትጨቀጭቁን? ለምን አትወጡም? እሺ አሁንም የጠየኩትን ጥያቄ መልሽልኝ። ለምንድን ነው 70 ሺህ ብር ወደ አንቺ አካውንት የተላከው? ለምን ላከልሽ? እንደላከም አላስታውስም አላውቅም። አይ እንትን እኮ ነው ወደዛ ሲሄድ የሚሆነው ነገር አይታወቅምና ብሎ ራሱ ነው በራሱ እጅ እኮ ነው የላከልን። ይሄንን ሳንቲም እኮ አዎ ትራንስፈር የሚያደርገው ራሱ ነው። አይ እሷ አላወቀችም። እኔ ነኝ እሷን እንትን አካውንት የነገርኩት። የምታንቀሳቅሰው አንተ ነህ ነው? እኔ ነኝ የነገርኩት አካውንት። እሺ ታዲያ ገንዘቡ ወደ እሷ አካውንት ነው አይደል የሚገባው? ወደ እሷ ነው የገባው። እና ታዲያ እሷ ምንም ብር አልገባም የምትል ስልኳ እኔ ጋር ነው፣ ቴክስት አይደርሳት። ለምንድን ነው የእሷ ስልክ አንተ ጋር የሚሆነው? ብዙ ጊዜ ነው ይዛል ስልክ ባልና ሚስት ይዛለው፣ እኔም እዘዋለሁ። ባልና ሚስት አይደል? እንደዛ ስለሆነ ነው። በጣም ጥሩ። ሌሎቹ ይኸውልሽ፣ ሌሎቹ ገንዘቦች ደግሞ የተላኩት ላንቺ ወንድሞች ነው። ለምንድን ነው ወንድሞች የሚላከው? ለሰለሞን ጎበዜና ለአለማየሁ ጎበዜ። እሱንም ከፈለግሽ ያሳይሻለሁ። እነዛ ገንዘቦች የተላኩት ወደ ወንድምሽ ነው። ምናልባት ከአንቺ ወንድም ጋር ጓደኝነትም ግንኙነትም የለውም ይሄ ሰው። የለውም አይደለም? የለውም። ለምንድን ነው ገንዘብ የላከላቸው? ጓደኝነት መኖራቸውን አላውቅም፣ ግን የለም የላቸውም ጓደኝነት እኮ። ለምንድን ነው የላከላቸው እያልኩሽ? እኔ አላውቅም። ምን አውቃለሁ ታዲያ እንዴ? ለምንድን ነው የላከላቸው አንተ? አይ እንዳልኩ ነው በቃ ያው በረሃ ስለሚሄድ ብሎ ነው። ሌላ ዘመድ ስለሌለው አትንተባተብ። በአንዳቸው አካውንት 420 ብር፣ በአንደኛው አካውንት ደግሞ ወደ 580 ሺህ ብር ነው ምናምን፣ ጠቅላላ 970 ሺህ ምናምን ብር የሚጠጋ ገንዘብ ወደ አንቺና ወደ አንቺ ወንድሞች ነው የተላከው እኮ። ለምን ነው ለምንድን ይቀመጥ ያለው? ይቀመጥ እዛ ሄጄ የሚሆነው ነገር ስለማይታወቅ ብሎ ነው። እና ያለውን አልሰማህም? እዛ የሄደበት ምንም አይነት ኬዝ የለም። ኤርፖርት ላይም የተቆረጠ ትኬት የለም። ታዲያ ራሱ አካውንት ተመልሶ እኮ ደውሎልኛል። ከዛ ከአሶሳ ተመልሶ ደውሎልኝ ኬንያ ደርሼ እመጣለሁ ደግሞ ብሎኝ ነበረ። እና ኬንያ በዛው ከኬንያ ደግሞ ንግድ ነው የሚሰራው እኮ አልኩህ እኮ ይነግዳል እኮ። እና ታዲያ ገንዘቡን በሙሉ ለአንተ አካውንት ነው አስገብቶ ሄደ ነው? አዎ ሲፈልግ እኮ እንልክለታለን። የት ነው የምትልክለት? ለሱ የት ነው የምትልክለት? የት ነው የምትልክለት? በምን በኩል አድርገህ ነው የምትልክለት? ኬንያ ተናገር። ምን አትበለኝ። በንግድ ባንክ ነው የምትልክለት ኬንያ? አይ በቃ ትራንስፈር አርግ ሲል ትራንስፈር እናደርግለታለን እኮ። ብዙ ጊዜ እኮ እንደዚህ ነው የምንጠቀመው እኛ ጓደኛሞች ነን እኮ። እሺ ልከለታል? ከሄደ በኋላ ልከለታል? የተወሰነ አይ ስላልጠየቀኝ ነው ልክለታለሁ እኮ ስላልጠየቀኝ 3 ወር ሙሉ። አዎ ምናልባት ብዙ አትርፎ ከሆነ ላይጠይቅ እንደውም ጨምሮ ሊያስገባም ስለሚችል። ከዛ በኋላ እሺ ስልክ ደውሎልሃል? ከሄደ በኋላ 1-2 ደውሎልሃል? ስልክህን አምጣ። አየዋለሁ የደወለበት። እሺ ቶሎ በል ስልክህን አምጣ። የት ነበረ? ሰገለ አምጣ ስልክህን። አትንተባተብ። አልደወለም። እዚህ ጋር ምን ስልክ አለ? አልደወለም። ለምንድን ያልደወለው? አልተመቸውም ይሆናል ኔትወርኩ። ምን ተናገር እንጂ ምን ይዘጋሻል? እኔ ምን ልናገር? ተናገርኩ እኮ በቃ ማቆም። ስለዚህ እኛ እናቆም። ይሄ ሁሉ ነገር ከሆነ በኋላ ይኸውልሽ፣ እውነት ነው የምነግርሽ፣ ያስታውቃል አይነሽ ላይ። ምንድን ነው የሚያስታውቀው? የት ነው ልጁ ያለው? እኔ የት አድርጊው ነው ቆጣረ? ሰውየውን አልዋጥኩት። ተስነ ስርዓት አድርግ። የት አደረኩት? ሰውየውን ግቢውንም ቤቱንም መፈተሽ ትችላላችሁ እኮ። ሰውየውን ፈልጉ። ለምን እንደምፈትሽው? እና ታዲያ ምን እናድርግ? ለምን እንደምፈትሽው? ታዲያ ምን እናድርግ? የነገርናችሁን ካላመናችሁን
ምን እናድርግ ከዚህ በለኛ ታዲያ? ጥሩ ግባና እያንዳንዱን ቁም ሳጥን ምናምን የሚባል ነገር ፈትሽልኝ። ስልክ ካለ ይዘሊና። አይ መግባትም አይቻልም። ለምንድን ማይቻል? አይደለም ወደ ውስጥም አይገባም እንዴ? ወደ ውስጥም አይገባም። ግባና ፈልግ። ወደ ውስጥም አይገባም። ቁጭ በል ወደ ውስጥም አይገባም። ስነ ስርዓት ያዝ። ወደ ውስጥ አይገባም እንዴ? ቁጭ በል እንዳትገባ። ወደ ውስጥ እንዳይገባ። አይገባም። ስነ ስርዓት አይገባም። አይገባም። ወደ ውስጥ ቁጭ በል። ወደ ውስጥ አይገባም። እረፊ። አይደለም ወደ ውስጥ እንዳትገባ። ቁጭ በል እያልኩ ነው። አስተነፍስሃለሁ። ቁጭ በል እዛ ከፋፍተህ እየው በደንብ ቁጭ በል አንተ። ቆይ እያየሁት እኮ ነው። ሌላ ካርድ ያነሳል። ምን አባ ነው የሚያነሳው? ሌላ ስልክ ፈልግ። ሌባቱም ምን እንደሆነ ምን እናውቃለን እኛ? አንተንስ ቢወጥ ምን አባሽ ሌባ ነው? በቀለም ቁም ሌባ ሳንቺ ዝም በይ። ምን ስትሰርቃየ? ዝም በይ። ምን ስትሰርቃየ? ገና ጉድሽን አወጣልሻለሁ። ቁጭ በል እያልኩ ነው። ቁጭ በል እያልኩ ነው። ከፋፍተና ፈልግ። ከፋፍት አምጣው እሱን ስልክ አምጣው። ቁጭ በል አምጣው። የማን ነው ስልኬ? የኔ ነው። የኔ ስልክ ነው። የሱ ስልክ ነው። እሺ አስነሳዋለሁ። አይነሳ። ተበላሽቶብን ነው ቁጭ ያለው። ይኸው አያችሁት? ይህ ተመልካቾች ተበላሽቶብኝ የሚሉትን ስልክ ለምን የተበላሸው? ይኸው የታሰረ አታይም? እንዴት አደወጉም? ታስሮ ነው በላሽ። ቆይ ዝም ብለሽ አንቺ ዝም በይ። እሺ ቀጣፊ ሌባ ዝም በይ። ይኸው ባትሪ በደንብ አለው። ይኸው በደንብ የሚሰራ ስልክ ነው። ቺኖ 40 ማግራት የማን ስልክ ነው ይሄ? የማን ስልክ ነው? ሜሴጅም የለም ምንም ነገር የለም። ኮከብ 111 መሰላል ስሙን አሁን እዚሁ ጋር ማጣራት እችላለሁ። ስልኩን 09 3 ቁጥሩን ደልታው እንካ ይሄን ስልክ ጠይቃቸው። እንካ ይሄን ስልክ ደውልና ለልጁ ደውልለትና ጠይቀው። የማን ስልክ? የማን ስልክ? የሱ ነው አልኩህ እኮ። ያንተ ስልክ ነው? አዎ እርግጠኛ ነኝ። ተመልሶ ሲመጣ ብትዋሸኝ ግን ነግሬሃለሁ። አይደለም ግን ያው የማን ስልክ ነው? የኔ ነው። የማን ስልክ ነው? የራሱ ነው። የራሱ ስልክ ነው? አዎ የራሱ። የማን የራሴ ነው አለ እኮ አይደለ? ለምን እንደምታስጨንቀው? የራሱ ነው። በቃ የራሱ ስልክ ነው። ለምን አባ ነው የምትስቀው አንተ? አይ አንድ ጥያቄ ይኸውላችሁ፣ ከመምጣቱ በፊት ደሳለኝ ገላችሁት ነው እንዴ? ለምን እንደምንገለው ስማውል ምን አረገን? ምንገለው ምን አረገን? የሱ ጓደኛ ነው። እኔ አላውቀውም። ምን የሱ ጓደኛ ለምን እንደምንገለው ንገሩኝ። ገላችሁት ከሆነ እውነቱን ንገሩኝ። አልገደልነው። ይቅር ይበል ፈጣሪ። ማን ነው እንደዚህ ያለው? ገሏል ተብለ ነው እንዴ? ተብለ ነው እንዴ? ነግሮክ ነው? እየቀለድኩ አይደለም። እኛም እየቀለድን አይደለም። ደሳለኝ ስም ነው የተመዘገበው። ደሳለኝ ማን ይሁን? ደሳለኝ ይሁን። በጣም ጥሩ። ይኸው ደሳለኝ ይሁን። ስልኩ የደሳለኝ ይሁን። ይሄ ቁጥር አስቀምጦ ሄዶ እኮ ነው። አስቀምጦት ሄዶ? አዎ ስልክ አስቀምጦ ሊሆን ይችላል። እንግዲህ ረስቶት ሊወጣ ይችላል። አንቺ ይኸውልሽ ሟሸትሽን ተይ። ምን ማለት ነው? ምን ትሽታም ነሽ? ደረቅ አልዋሸሁም። ይኸው እየነገርኩህ። ደረቅም ደረቅ። አይ አስቀምጦ ሄዶ። ለምንድን ሌላ አለው እኮ ስልክ። ይኸውልህ እንዲያውም ይሄ ስልክ ሲመስለኝ ባትሪ የማይጨርስ ስልክ ነው መሰለኝና ለረጅም ጊዜ እዛ የሚሆነው ስልክ ነው። አዎ ሌላ ስላለው ይሄንን ትንሽዬ ታስቸግረዋለች። እሺ ቁጥሩን የሌላውን ስልክ ቁጥሩን አውጥተህ ስጠኝ። አላውቀውም። አታውቀውም? ይኸውልህ እኔ ከዚህ በላይ አልጨቃጨቅም። ቅድምም ብያቸዋለሁ። ገላችሁት ከሆነ ይሄ ልጅ ተናገሩ እውነቱ። እንዴ አንተ ምንድነው ገላችሁት የምትለው? ሰው ልጅ ዝም ብሎ ይገደላል። አይደለም እንዴ ነው? አታፈጠኝ። አትደማትማታ አታፈጠኝ እንዴ? በቤታችን መጣው ጭራሽ እንደውም ቤቱን እንደፈለከ ውጣ ኑርበት ቤቱን ከፈለከሽ ብለው
በሉጣ እስቲ በሉጣ ውጣ በሉጣ ውጣ እስቲ ምንድነው ለምንድን ነው ቆይ እንደምታሰቃይ ምን አለ ለምን ውጭ እንጂ ይኸውልህ በእናትህ እኛ ሰርተን እንብላበት ምንም እናውቀው ነገር የለም በቃ ምንም እናውቀው ነገር የለም ልጆቻችን እናሳድግ እኛ ሰርተን ይኸውልህ ልትሄድ አልነበረ ውጣ እንሂድ እንጂ ዝም ብለህ መሄድ ትችላለህ ነው መሄድ ትችላለህ ሲበል ውጣ እንሂድ ዝም ብለህ በዝም ብለህ ውጣ እንሂድ እሺ ምን አድርጉ ነው የምትለው የሰው ድራሽ አጥፍተሽ ዝም ብሎ ወጥቶ መሄድ አለ የሰው ድራሽ እኛ እንኳን አላየነውም እንኳን ልጁ የት ነው ያለ እኛ ያለበት ሱዳን ያለው ጅቡቲ ነው መሰለኝ ቅድም ኬንያ ስትል አልነበረ አዎ በኬንያ በኩል አድርጎ ነው አንተ ለጋር ስለሆነ እኮ ባልተፈጠረ የሰው ደም ነው መሰል የሚያስጮህ ልጁ የት ነው ያለ ያለቀ እኔ ምንም ማቆ ነገር የለም በቃ የማቆ ነገር ለምንድን ነው ለወንድሞችሽ ገንዘብ ይላክታል ምንም አታውቂ እኮ ነው እኮ ያስላከው ነው ያላቀ ማቆ ነገር የለም እሱን እኛ ያስላኩት አይደል ይኸውልህ ከዚህ በኋላ እንትን አንባባልም ይኸውልህ እውነቱን ከተናገርክ ትናገራለህ ከዛ ውጪ እዚህ ውጪ ያሉት ፖሊሶች በሙሉ አንተ ሊወስዱ ነው የተዘጋጁት ይኸውልህ እና ሌላው ነገር ደግሞ ልንገርህ ወደ ወንድሞቹ የተላከው እኛ ምንም እናውቀው ነገር የለም ወደ ወንድሞቹ የተላከውን ገንዘብ ወደ እኔ ካስላክልኝ ግን ዝም ብዬ እሄዳለሁ ምንም ነገር እንዳልተፈጠረ መርማሪ ነኝ ብያለሁ እስካሁን ያገኘሁት ነገር ሁሉ ወደ እናንተ ነው የሚያመጣው የልጁን ኬዝ ታስልክልኛል የልጆቹ ጋር የተላከውን ገንዘብ ታስልክልኛል የመጣንበት በቃ የመጣንበት የደከምንበትን አሁን ታስልክልኛል ለወንድሞቹ ደውለህ አስልክልኝ በቃ ላክለት እኛ ምንም እናውቀው ነገር የለም በቃ ገንዘቡን ታስልኩልኛላችሁ አስላክለት በቃ 900 ሺህ ብሩን ከሁለታችሁ አካውንት የገባው ሁሉንም ልትወስደው ነው እንዴ ከፈለክ ነው ካልሆነ እኔ ይወስደዋል እናገበኝ ሁለቱ ወንድሞቼ ጋር ያለውን እኮ ነው ያልከን አንቺ ወዲ ዝም በይ እኮ ሁለቱ ወንድሞቼ ግማሽ አልፈልግም እየተደራደርኩ አይደል ከፈለክ አስልክልኝ ካልሆነ መጣው አንቆ ይወስደዋል እስካሁን ያጣራሁት ነገር ስልኩ እዚህ ቤት ለምን ተቀመጠ ልብሱ እዚህ ቤት ለምን ተቀመጠ አዎ አንድ ጊዜ ኬንያ አንድ ጊዜ ጅቡቲ እያልክ የለፈለፍከው በሙሉ ተቀርጿል ልብሱን በፌስታል አልክ በፌስታል ለምን እንደሚይዘ የሚሄድ ኤርላይንስ አስጠየቁኝ በባስ ትኬቶች በሞላ አስጠየቁኝ የለም አልሄድም ልጁ መረጃዎች በሞላ ወደ እናንተ ነው የሚመጡት እሺ ወንድሜ ይኸውልህ እንደራደር ታስልክልኛለህ አታስልክልኝም መጀመሪያ እንደራደር ይኸውልህ አይ ታስልክልኛለህ አታስልክልኝም ሁሉንም እኛም ደሃና ልጆቻችንን እናሳድግበት በቃ ላንተ ግማሹን ከሰጠን እኛው መጥረፍ ይችላል እሺ በቃ ቁጥላባ በእናትሽ ይበላምስ ተላመና ሙሉውን ትከፍያለሽ በቃ ይሰሩና እኛ በሰላም ነው እሺ በቃ ታስልክልኛለህ ቁጭ በል ግን ይኸውልህ አሁን ግን ፖሊስ አይዘንም አይደል አይዘንም ይዛል ይኸውልህ እሱን ብቻ አይደለም ገንዘቡን ስትልከኝ ግን ልጁ የት እንዳለም ነግረኸኝ ነው እንዴ በቃ አሁን እሱ ምን ያደርግልሃል ገንዘቡን ሰላክን እንዳለ ገንዘቡን እንዳለ ልጅ እኮ የሆነ ነገር ነው ከሆነም እኮ ይኸውልሽ ከውጭ እንዳይሰሙ ተባባሪ እኮ ነው የምባል አይ አይደለም ልጁ ምን ያደርግልሃል አንተ ገንዘቡን አይደለም ትክክለኛው ነገር መስማት ፈልጋለሁ በቃ ካልሆነ እሄዳለሁ ይሄድና ሁሉንም ነገር ከነሱ ጋር ጨርሳለሁ ይነግራቸዋለሁ ትናገራላችሁ ሳትናገሩ ይሆነው እንዴ እሺ ብሩን በሙሉ አሰርክ ከዛ በኋላ ግን የሆነውንም ነግረህ እናንተ ተባባሪ አይደል መሆኑ ስለዚህ እውነቱን ተናገሩ በቃ ካልሆነ እንደው አይ ናቆ አይደለም ና ቁጭ ይላል ሄጄ እናገራለሁ ተናገር ይለቀልኝ ቁጭ በል ቁጭ በል እሱ ጋር እውነቱን ተናገር ይኸውልህ እውነቱን ካልተናገር ከዚህ በኋላ እውነታውን ካልነገራችሁኝ እወጣለሁ በቃ ያስኩትን ማስረጃ ይዤ በቃ እውነቱን ንገሩኝ ልጁ የት ነው ያለው ሳትፈሩ ሳትሸማቀቁ ዝም ብሎ የሚነገር ነገር አይደለም አንቺ ቆሻሻ ዝም በይ አይ አይደለም አንተ ለምን ጠይቅ ይኸውልህ ወንድሜ ብሩን ከሰጠን የሰውየው እንትን ምን ያደርግልሃል ይኸውልህ እኔ ገንዘቡን ከተቀበልኩ እኮ ካንተ ጋር እኮ ተመሳጠርኩ ማለት ነው ስለዚህ እውነታውን አውቄን መመሳጠር የምፈልገው እስኪመለስ እሱ ከሄደበት እስኪመለስ ብሩ አንተ ጋር ይቀመጥና
ከዛን እሱ ሲመለስ ትመልስለታለህ። እንደዛ የሚባል ነገር የለም። እሺ ገንዘቡን እንደዛ እናደርጋለን። ሁለተኛው ነገር ደግሞ ልንገር፣ ሁለተኛው ነገር እውነቱን ንገረኝ። በቃ ልጁ የት ነው ያለ? የት ነው የሚመለሰው? የት ነው የሄደው? የተናገራችሁት ነገር ሂዷል የምትሉት ነገር ሁሉ ውሸት ነው። በቃ ስለዚህ እውነቱን ተናገሪ፣ ተመካከሩና ንገሩኝ። እኔ ሚስጥራችሁን ደብቃለሁ። ፈለክ ካሜራ አጠፋልሃለሁ። አዎ በቃሽ። የጥፋ ካሜራው? አዎ ካሜራ አጥፋለን። አጥፋላቸው ካሜራውን። አጥፋው። ይኸው ጠፋ። ካሜራው ጠፋ። አያችሁት? ካሜራው ጠፍቷል። እውነቷን እንቅጯል። ልጁ የት ነው ያለ? በቃ ገለ ነው ልጁን ገላችሁታል። ሞቷል። ምን አደረጋችሁ? አይ በቃ ሊያድር እንደመጣ ሳንቲም ወደ እኛ አካውንት እንትን የሆነ የጀመረው እንትን አለ፣ ቤት አለ እና ለዛ ስራ ማስኪያጃ ምናምን እንትን ብሎ ክፈሉ ምናምን ብሎ በየአካውንቱ የሷ ወንድም ደግሞ ኢንጂነሩ ነው እና ሳንቲም እንትን ማለቱን ስናቅ ገንዘብ አጓጓልና ገደላችሁት። ምን የጀመረው ቤት አለ? እሸቱ ህንጻ ጀምሯል። ውሸቱን ተወው። ሳላጣራ አይደለም የመጣሁት። የጀመረው ህንጻም የለም። ወደ እሷ ወንድሞች አካውንት የተላከው ገንዘብ ለምንድን ነው? እውነቱን ለምንድን የገደላችሁት? ለገንዘቡ ብላችሁ ነው? አዎ በቃ አዎ ለብር ብለን ነው የገደልነው። ለብሩ? አዎ። ቤት ያልከው እውነት ነው? እዚህ ጋር አሁን መዋሸት አትችልም። እውነቱን ነው የምነግርህ። ከዋሸኸኝ መልሰህ ገደል ነው የምትገባው። እውነቱን እንቅጩ። ኢንጂነር ወንድም የተባለው አውቆ ነው? እውነቱን ዋሽቶ ነው አይደል? አይደለም። አትዋሽሽ። በጥፊ ነው ማዞር። ጨምላቃ በቃ ብቱ ዝም በል። የሞተበትን ብትውስ በቃ ገንዘቡን ሰጠነህ አይደለም? ወሰድከው እኮ እንዳለ አይደል? በምን ላይ ገደላችሁት? በኤሌክትሪክ በመብራት። በኤሌክትሪክ ማለት በኤሌክትሪክ ያው መብራት እንትን ብለን በመብራት በኤሌክትሪክ ነው የሞተው። አቃጥሎት። በፈጣሪ ስም ደግሞ ሌላ ታሪክ። ኤሌክትሪክ አስይዛችሁት ነው? ተናገር እንጂ ነው። አዎ በፈጣሪ ምን አድርጋችሁት? ከዛ በኋላስ በቃ እንዴት ነው እንደዚህ ያደረጋችሁት? ኧረ አንቺ ንገሪው። በቃ እዛው እንትን ካለ በኋላ በተኛበት ነው እንደዚህ ያደረጋችሁት? በተኛበት። አዎ ተቀጠለ። መዲው ነው። በእሳት ደግሞ አቃጥላችሁት መልሳችሁ? አዎ በቃ በብርድ ልብስ እንትዛው ለአመድ ሲሆን ከዛ ለቆሻሻ በመዳበሪያ ከተን በቆሻሻ የሚወስዱት አሉ። እንደዛ ነው ያደረጋችሁት? አዎ በፈጣሪ ስም በኤሌክትሪክ ነው ጸጥ ያደረጋችሁት? አዎ በኤሌክትሪክ። ስማልኝ ጉድ። ገንዘቡን ከዛ በኋላ ወደ እሷ ቤተሰብ ላከው? አዎ ፓስወርዱን የታወቀው? ያውቀው ነው፣ አይደብቅም። ጓደኛው ስለሆነ አንዳንዴም ተቀማጭ እያለ እኔ እንትን ላይ ብር እስከማስቀመጥ ተናገር ጮክ ብለህ። እኔ አካውንት ላይም ተቀማጭ ብሎ ያስቀመጠው ሳንቲም አለ እሱ። ሌላም ደግሞ ተጨማሪ ከዚህ ከ900,000 ብር ውጭ አለ እና ስንት ብር? እሱን ግን ስጦታ ነው አይመለስም። አይ ስንት ብር ነው ያልኩህ? 2 ነው። 2 ሚሊዮን ብር አይደለም፣ 200,000 ብር። ሱቁን የከፈትሽው አንቺ በዚህ ገንዘብ ነው? አዎ ሰጥቷት ነው እሱ እንትን። አንተ ሰጥቷት አትበለኝ። አይ እሱ በፊት እኮ ነው ሰጥቷት ነው እሱ እንትን በብድር ሰርተሽ ትከፍያለሽ። ይሄ ሳይከሰት በፊት ነው ሰርተሽ ትከፍያለሽ ብለሽ? አበድሮኝ ነው እሱ። እና ሰርተሽ ማትከፊው ምን ችግር አለ?
ከምትገዢው እንደዚህ ስራ ያመቻችልሽን ሰው በኤሌክትሪክ ከምታሳሪው ለምን ሰርተሽ አትከፊውም ነበር? እና በቆሻሻ መኪና ነው ያስጨናችሁት? አዎ አመድ ነው ተቀይሮ አመድ ነው አልታወቀም። ያው አሁን አወቃችሁት አይደል? እኛማ እንዳታውቁ ነበር። እንደዚህ አሁን ተድላላችሁ እየኖራችሁ ነው? አረ እያሰቃያችሁ ነው አይደል? ምን ታደላችሁ? የት ነበር በጊዜው የተኛው? እዚህ ነበር የተኛው ወይስ ሌላ ሩም አለ? አለ ውስጥ ክፍል አለ። ሌላ ክፍል? አዎ አልጋ ላይ ያው ማነው ኤሌክትሪኩን ያነሳው? እኔ ነኝ። አንተ? የማን ነው ሐሳቡ የማን ነው? ይሄን ብቻ ነው መስማት የምፈልገው። ማን ነው እንግደለውና ገንዘቡን እንወርሰው ያለው? ምን ጨካኝ አረመኔ ነሽ? ብር ስለሆነ ነው። አንተም ብትን ታደርገዋለህ። አይ ለገንዘብ ሲያቅጣት እሱም ብሩን እያለ መጠየቅ ጀመረ፣ ያበደራትን ማለት ነው። እና እሷም ደግሞ መክፈል አልቻለችም። ከዛ በቃ ስንጨነቅ ጊዜ ይሄን ያደረጋችሁት? አዎ ናግባናው ንጉቡና እንዴት እንዳደረጋችሁት እዛው አልጋ ላይ ያደረጋችሁት ነገር ሁሉ ታሳዩኛላችሁ። ቶሎ በል ግባ፣ ናግባ። ለትንሽ ግቢ። ምን ያደርግልሃል? ተነስና ናግባ። ሰውዬ ካንተ ጋር ቀላል ነው። ነግቢ፣ ተነሽ። እንዴት አድርጋችሁ? ናግባ፣ ተነስ። ና አንተ ኮሌንስ ያስከው፣ ናግባ፣ ተነሽ። ና እንዳስከው የማልባ ኤሌክትሪኩ የት አለ? የመጣበት ከየት ነው የመጣው ኤሌክትሪኩ? ኤሌክትሪኩ ከዛ ነው እንትን ገመዱን ገዛሁትና ከዛ እሺ፣ ከዛን ጣቱ ላይ አውራ ጣቱ ላይ አሰርኩትና ከዛ በኋላ ሶኬት ላይ ሰካሁት። እዚህ ምን የዛን ቀን አደንዘው ነበር? ወይ ጠጥተው ነበር? ራት ስንበላ ትንሽ መጠጥ ነው የጠጣነው እንጂ አብራችሁ ነበር ያመሻችሁት አይደል? ለሶስት እዛው እኛ ቤት ዳዊትም ነበር። አዎ አየው ተንኮል እጁ ላይ ጠቅልሎ ኑጦ ነሽ ና ኑጡ እንደናንተ አይነት ቆሻሾች ኑጡ። ይኸውላችሁ አሁን እኔ ሌላ ቀልድ አልፈልግም፣ ሌላ ጭቅጭቅም አልፈልግም። ቀጥ ብላችሁ በራሳችሁ አትቀመጭ። ትንሽ አትቀመጭ። ተነሽ እንዳትቀመጥ። የታባለ የምትቀመጠው አብራሱን ካሜራ አብራላችሁ። እስካሁን የተቀረጸው ነገር ሁሉ ተቀርጿል። መብራቱ እንጂ ካሜራው አልጠፋም። መብራቱ እንጂ ካሜራው አልጠፋም። እና ቀጥ ብለህ አሁን ወደ ህግ እንድትሄድ ነው የምፈልገው። ሌላ ቀልድ የለም። እንጂ ቀጥ ብለሽ ሰጠናል። ብሩ አልፈልግም። የታባን የሰጠኝ ገና ወንድሞችሽ ለራሱ ይያዛሉ። ተባባሪ እነሱ ምን የሚያውቁት ነገር የለም። ምን አባሽ ነው የሚያውቁት? በቃ ምን እናስብ። ምን አባሽ ነው የሚያውቁት? የገደሉን ሁለታችን። ምን አባሽ ነው የሚያውቁት? ነጭ ቀጥ ያዝ ትገድ ክፈት ነው ቀጥ እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን አይታችኋል። እንግዲህ የሰሩት በጣም የብልግና ስራ፣ በጣም የብልግና ሳይሆን ከብልግናም በላይ በቃ ሰው የማይታመንበት ጓደኛ የማይታመንበትን ነገር ነው ያደረጉት። እኛም እዚህ ነው ያለነው። አሁን ኤግዚቢት መወሰድ ስላለበት ያው ኤግዚቢት ወሳጆች እየመጡ ነው፣ መርማሪዎች ማለት ነው። የኤግዚቢት መርማሪዎች እየመጡ ነው። እነሱ ግን ለህግ ተላልፈው ተሰጥተዋል። አሁን እኔ ቤታቸው ነው ያለሁት። ብቻ እስኪያስቡት ጓደኛ እንዴት አምኖ ከተኛበት በጓደኛው ቤት ለገንዘብ ብሎ በአካውንቱ ገንዘብ ስላለው ፓስወርዱን ስለሚያውቅ ብቻ እንደዚህ አይነት ጭካኔ በጣም ያሳፍራል። በጣም አዝኛለሁ እኔ በእውነቱ። የሞተበት መንገድ ደግሞ በጣም አሳፋሪ። ሰው እንዴት በኤሌክትሪክ እንዴት የሰው ልጅ እንዴት አንጀቱን ያሳራል? ለዛውም ጓደኛው። ማን ነው የሚታመነው ወዳጆቼ?
ጓደኛ ካልታመነ፣ ወዳጅ እንደ ወንድም ያለው ሰው ካልታመነ ማን ነው የሚታመነው? ብቻ በጣም አሳፋሪ ነበር የሰማሁት ነገር፣ ቅስም ሰባሪ ነው። ሌሎች ወንድሞች እባካችሁን ተጠንቀቁ። አካውንታችሁ ላይ የሆነ ነገርም ቢኖርም ባይኖርም ለሰው አታሳዩ እባካችሁ። እሱ ማለት እወዳለሁ። አካውንቱ ላይ ገንዘብ ስላየ ነው። እንግዲህ ካላችሁም እንግዲህ ተጠንቀቁ፣ እንቅስቃሴያችሁን ተጠንቀቁ። ይኸው ጓደኛው ነው እንደዚህ ነፍሱን የበለው ከሚስቱ ጋር ተመሳጥሮ። እንግዲህ ሌሎችም ተባባሪዎች አሉ። እነሱንም ይዘን ለህግና አሳልፈን የምንሰጠው። እንዳያችሁት እነሱም ቢሆን ይሄንን ድርጊት የፈጸሙትን እንግዲህ አስቡት። የሰው ልጅ ህፃን ልጆች አሏቸው፣ ይኸው በህግ ተያዙ። በቃ እነዚህን ህፃናቶች ማን የሚያሳድጋቸው? ብድር ሳበድሮ የነበረ እሱን መክፈል አልቻልኩም። በጣም ብዙ ነገር ነው ስትል የነበረው። እኔ ምን ሰው ህሊና ውስጥ ምን እንደገባ ለራሱ ግራ ነው የገባኝ እኔ በእውነቱ። እና እንደዚህ አይነት ተግባር የምትፈጽሙ ሰዎች እባካችሁን እረፉ፣ ተቆጠቡልን ከእንደዚህ አይነት ነገር ማለት እንፈልጋለን። እንግዲህ አስከሬኑም የዚህ ልጅ አስከሬን እንኳን አይገኝም። ቤተሰብ እንኳን ቢቀብረው እኮ በጣም ጥሩ እኮ ነው። ገና ለእነሱም ለማስረዳት ለእኔ በጣም ከባድ ነው። ሌላ ሰው ነው የምልከው። ምናልባት ጓደኛው ጥቆማውን ይሰጣል፣ ሊሰማ ይችላል። ብቻ በጣም አሳፋሪ ተግባር ነው። እባካችሁን እንደዚህ የምታደርጉ ሰዎች ይሄ ትክክለኛ ነገር አይደለም። ትክክለኛውን ነገር አድርጉ እባካችሁን። የጓደኝነት የሚገባውን ዋጋ ስጡት ለማለት እወዳለሁ። ተመልካቾች እንግዲህ እነሱም እየመጡ እኔም እየጠበቅኳቸው ነው። ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱልን። ለብዙ ሰው ካልተዳረሰ ደግሞ ሌሎች ሰዎች አይጠነቀቁልንም። ስለዚህ ሼር እያደረጋችሁ በተሻላችሁ አቅም ለብዙ ሰዎች አዳርሱልን። ሳብስክራይብ ማድረግ እንዳይረሳ። እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። አሳዛኝ ነገር ነው። እስከዛ በጣም እኔ ምን ማለት እንዳለብኝ አላውቅም። በየቀኑ አዳዲስ ነገር ነው እያየን እየሰማን ያለ ነው እና እንግዲህ እስከዛ ጊዜ ሰላም ሁኑልኝ። አብራችሁን ስለሆናችሁ ሁልጊዜም አመሰግናችኋለሁ። ፈጣሪ ያክብርልኝ።